ከዛ ሳይቆይ ከአጫሉ ህልፈት በኋላ ድጋሚ ከተማው ነደደ። ይህም መጽሐፍ ሰዎች ካነበቡ በኋላ ምን ነው በዓሉ ግርማን አደረገ አላሉህም? ፖለቲካን መከታተል ማለት የግድ መንግስትን መቃወም ላይጠበቅብህ ይችላል። ተቃዋሚዎችስ ምን እያሰቡ ነው? አንዳንድ ሰው በቃ ነገ ጠዋት መንግስት እንዲወድቅለት ምናምን ነገር ይፈልጋል። እሺ መንግስት ወደቀ፣ ነገ የሚመጣው ማን እንዲመጣልህ ነው የምትፈልገው? በነገራችን ላይ በጣም ብዙ አጀንዳዎች በሜመሮች የተነሳ ዲዞልቭ አድርጓል። ድህነት መርዝ ነው። የሰዎችን ስነ ልቦና በጣም ክፉኛ ያደቃል። ስነ ልቦና ማደቀቅ ብቻ አይደለም፣ ሰዎችን መጥፎ አድርጎ ሊሰራቸው ይችላል። አንድ ሰው ተሰቅሎ ነበረ። በዛ ጊዜ ሳይሆን ከዛ ቀደም ብሎ ነበርክ ያን ጊዜ እዛ። እስቲ እንዴት ነበር በትንሹ ነገር? ፖለቲካ የዕለት ተዕለት ህይወታችንን ይወስነዋል። አንድ ሰው እኔ ስለ ፖለቲካ አያገባኝም ብሎ ሲናገር ስለ ግል ህይወቴ አያገባኝም እያለ ባዕድ አምልኮና ሃይማኖት ምናምን የሚሉ ሀሳቦች ተነስተዋል። በሃይማኖት ተስፋ ቆርጠሃል እንዴ? አሁን ይሄ በማያሳሰር መንገድ እንዴት አድርጌ ላብራራው የሚለውን ፓስተር፣ ኡስታዝ፣ ቄስ የሚፈራ ከሆነ ቦታውን ይልቀቀው። ህዝቡ በቃ ልክ መጽሐፉ ታትሞ አንዳንድ ሰው በማግስቱ መገደል ምናምን ነገር የመሰለው ሰው አለ ምናምን ነገር እና ከፖለቲካ ራስን ባገለልከው ቁጥር ካንተ በእውቀትም በስነ ምግባርም በሚያንስ ሰው ለመመራት ትገደዳለህ። ያለ አይደለም ምንድነው ርዕዮተ ዓለም ሲባል ርዕዮተ ዓለም አያውቅም፣ ግን የፖለቲካ ፓርቲ መሪ ነው። አንዳንዱ ይመጣል መሀይም የሚያቦካው ፖለቲካ ምን አገባኝ ይላል። ግባና አንተ መሀይም እንዳያቦካው ግባና አንተ እንትን በል። መንግስት ይሄንን ኢንተርቪው ካየ በኋላ ተስፋ አመለካከት በጣም ጥሩ ነው፣ ለምን ወጣቶችን ወክለ አንዳንድ ጉዳዮች ላይ አትሳተፍልንም ብሎ ቢል ትቀበላለህ? ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? ዛሬ ከተስፋ አብ ተሾመ ጋር እዚህ ስቱዲዮአችን ጋብዘነዋል። ተስፋ አብ ተሾመ እዚህ ጋር እንደምታዩት የዙፋን ልፊያ የተሰኘ መጽሐፍ በቅርቡ አሳትሞ አውጥቷል። ይህንን መጽሐፉንም ሌሎቹንም አንዳንድ ጨዋታዎችንም አብረን በጋራ እናደርጋለን። አብራችሁን ሁኑ። ተስፋ አብ እንኳን በሰላም መጣ። እንኳን ደህና ቆየኝ። እንዴት ነው ከህትመት በኋላ ላይፍ አልተቀየረም? ምንድነው ዙፋን አላፍታ አርፈህ ትቀመጣለህ ወይ? ምን የተወሰነው የተለየ መቀየር ሳይሆን ከመጽሐፉ ርዕስ አንጻር ከመጽሐፉ ይዘት አንጻር ምናምን ነገር አንዳንድ ሰዎች ይታሰራሉ ፈርተው ነው መሰለኝ። ግን ደራሲ እኮ ምንም የሚቀየር ነገር የለውም። እንዴት ጥሩ አባባል ነው። አይ የሚቀየር ነገር የለውም ስለ ለምሳሌ አሁን ዘፋኝ ብትሆን በአንድ ጊዜ በጣም ብዙ ሚሊዮኖች ጋር ነው የምትደርሰው ምናምን የሆነ የሴሌብሪቲ ህይወት ምናምን ነገር የመኖር ግዴታ ውስጥ ትወድቃለህ ብትፈልግም ባትፈልግም። ደራሲ ግን ስትሆን ብዙም እንደዛ አይደለም የሚሆነው። ከመደበኛ ከቀደመው ህይወት ብዙ የተቀየረ ነገር አይኖርም። ያው የተወሰነ የሚያውቅ ሰው ይኖራል። መጀመሪያ ከሚያውቁ ሰዎች የተወሰነ ተጨማሪ የተወሰኑ ሰዎች ያውቁሃል፣ ግን ብዙ የተለየ ነገር አይኖረውም። በፋይናንስም ብትል ከቀደመው ብዙ የተለየ ነገር አይኖረውም። በብዙ ነገር ብዙ የተቀየረ ነገር አይኖረውም። እንደውም በዚሁ ላንሳለህና አሁን የህትመት ዋጋ በጣም ጨምሯል። የመጽሐፎችም ዋጋዎች ጨምረዋል ከህትመቱ ጋር ስለሚያያዝ። በዛው መጠን ደግሞ አንባቢ ኦልሞስት የለም። ንባብ ቻሌንጅ ተደርጓል። ኢን ሜኒ ዌይስ በተለይ ከኤሌክትሮኒክስ ሚዲያ ጋር በተገናኘ ንባብ እንደዚህ ጊዜ ቻሌንጅ የተደረገበት የለም እና እነዚህ ነገሮች እንዴት እያለፍካቸው ነው ያለው? እውነት ለመናገር በጣም ብዙ አስቸጋሪ ነገሮች አሉት። ዞሮ ዞሮ ለምሳሌ ዋናው ብቻ ለፓሽን ነው የምትሰራው፣ ግን ደግሞ የጽድቅ ስራም አይደለም። በጣም ብዙ አስቸጋሪ ነገሮች አሉት። አንባቢ በጣም በፍጥነት የአንባቢ ቁጥር እየቀነሰ መጥቷል። በጣም በፍጥነት አሁን ቀልድ ሊመስል ይችላል፣ ግን 1000 መጽሐፍ መሸጥ በጣም ከባድ እየሆነ መጥቷል። በተጨማሪ ደግሞ የመጽሐፍ ዋጋ በጣም በፍጥነት ነው እየጨመረ የመጣው። በጣም ውድ ሆኗል። ጽሁፍ ዋና ስራው ለሆነ ሰው እንኳን መጽሐፍ መግዛት በጣም ከባድ እየሆነ መጥቷል። በጣም የመጽሐፍ ዋጋ ከጊዜ ወደ ጊዜ እየጨመረ መጥቷል። ከመጽሐፍ ዋጋ ጋር በተያያዘ አንድ ሁሉ ጊዜ የሚገርመኝን ገጠመኝ ልንገርህ። 9ኛ ክፍል እያለሁኝ አንድ ኤደን የምትባል ልጅ 100 ብር ሰጠችኝ።
እሺ እና 100 ብር ሙሉ ሰጠችኝ። ታሰራለህ እንዴት ሰጠች ይላል። ቀጥልሽ። አሁን ኤደን ማነች እንዳትል ቀጥል። 100 ብር ሰጠችኝና 50 ብር ለሆነ ጉዳይ ፈልገዋለሁ። በ50 ብር መጽሐፍ ልገዛ ሄድኩኝ እና መጽሐፍ ልገዛ ሄድኩኝና ፍቅር እስከ መቃብርን ልገዛ ስንት ነው ስል 60 ብር። በጣም ደነገጥኩኝ። እንዴት መጽሐፍ 60 ብር ይባላል? እና እንደ ፍቅር እስከ መቃብር እኮ ነው ምናምን ነገር አለኝ። ቢሆንስ 60 ብር ሙሉ እኔ እኮ ከ50 ብር ላይ መልስ ይኖረኛል ብዬ ምናምን ነገር ነው። አይ በቃ ፍቅር እስከ መቃብር ገበያ የለም ለዛ ነው አለኝ። 50 ብር አሸጥልኝም አልኩት። ከዛ ሌላ ቦታው ላይ የነበረ ሰው ነበርና እኔ ስጦታ እሰጥሃለሁ አለኝና እንትን አለ። ከዛ ኦሮማይን በቃ ልግዛ አልኩኝ። አይ ኦሮማይንም እኔ ልስጥህ አለኝ እና በሰዓቱ አወራን ከጓደኞቼ ጋር። ፍቅር እስከ መቃብር 60 ብር ተባለ። ከዛ ግማሹ ቡድን አይ ፍቅር እስከ መቃብር ስለሆነ ይገባዋል 60 ብር ይገባዋል ነው። ግማሹ ቡድን ደግሞ ምንም ቢሆን 60 ብር በጣም ፌር አይደለም እና 30-40 ብር እንደው ማን አይቶበት ይሁን ግን እንዲህ 60 ብር ይባላል መጽሐፍ ምናምን ነገር ብለን በጣም ተናደን ምናምን ነገር አውርተን ነበር። ይሄ መቼ ነው? 2003 ነው። እንግዲህ አሁን በ15 ዓመት ውስጥ የመጽሐፍ ዋጋ ይጠበቃል። በ15 ዓመት ውስጥ ብዙ ነገር ዋጋ ሊጨምር ይችላል። ግን የጨመረበት ፍጥነት በጣም የማይመጣጠን ነው። ለምሳሌ አሁን ዛሬ አንድ መጽሐፍ ልገዛ ከዚህ ፕሮግራም በኋላ ሄዳለሁኝና መጽሐፉን ዋጋ ሰምቻለሁኝ 1000 ብር ነው እና ያኔ 1000 ብር አታስብም። ሌላ አንድ መጽሐፍ ለምሳሌ አንዴ መግዛት ፈልጌ ጠየቅኩኝ። ከዛ አልገዛም ብዬ ተውኩት መጽሐፍ አለ 15000 ብር ተባልኩኝ። ያኔ አሁን 15000 ብር ለመጽሐፍ ምናምን ነገር እና ምን ልልህ ነው አሁን 15000 ብሩ እሺ ገበያ ላይ የጠፋ መጽሐፍ ስለሆነ ለሪሰርች ስለሚፈለግ ነው ምናምን ነገር ትላለህ። ሌሎችም ግን መጽሐፎች አሁን ለመጽሐፍ 1000 ብር በጣም መደበኛ ነገር ሆኗል። አሁን ለመጽሐፍ 1000 ብር መክፈሉ ሳይሆን ያኔ መጽሐፍ 60 ብር ውድ ነው በሚባልበት ዘመንና በዚህ ዘመን መካከል ብዙ እኮ ልዩነት የለም። የኑሮ ልዩነት አልተፈጠረም፣ ገበያ አልጨመረም። በእውቀቱ ስዩም ከአሜን ባሻገር ሲወጣ አስታውሳለሁ የመጽሐፉ ዋጋ 70 ብር ነበረ። እሺ ከአሜን ባሻገር ሲወጣ 2007-2008 ነው ከአሜን ባሻገር የወጣው እና 70 ብር ሆኖ ሐዋሳ ሐይቅ ከአንዲስ ልጅ ጋር ሄደን። ስለዚህ እኔ ሻሸመኔ ልጅ ነኝ፣ ሐዋሳ ቀርብ ስለሆነ እሷም ሻሸመኔ ላዝናናሽ ብዬ ሐዋሳ ሐይቅ ሄድንና ከአሜን ባሻገር ልገዛ ብዬ 110 ብር ተባለ። ዋጋው 70 ብር እንደሆነ አውቃለሁኝ ከአሜን ባሻገር እና እንደመጣ ገበያ ላይ ጠፋ መጽሐፉ ተባለ። ያው በእውቀቱ ነው ከ110 ብር በታች አልሸጥላችሁም ማለት እዛ ያኔ እንትን ለመባል ይሄ ድራማ ለመስራት በለው ምናምን እሷን ለማማለል ብዬ እና 110 ብር ገዛሁት መጽሐፉን ከአሜን ባሻገርን እና ሾክ አረገች። 110 ብር በጣም ገረማትና ለጓደኞቿ ነገረቻቸው። ተሳክቶልሻል? ምን ተሳካ ከዛ በኋላ እኔው ግን ይኸውልህ የ70 ብር መጽሐፍ ላይ 40 ብር ጨምሮ 110 ብር ዋጋው እንዳልሆነ እያወቅኩኝ ነው የገዛሁት። በእርግጥ ግን 110 ብር መጽሐፍ በቃ ለጓደኞቹ አወራኝ። እንዴ ለንባብ ያለው ፍቅር፣ ለእውቀት ያለው ክብር ተባለ። በቃ ተነገረልኝ። እውቀትን የሚያከብር ሰው ነው ተባለ። 110 ብር ተገዝቶ መጽሐፍ ማለት ነው እና 70 ብር ደግሞ ውድ ነው ያሉ ሰዎች ነበሩ ያኔ። በቃ በእውቀቱ አጉል ስሙን ልጠቀም ፈልጎ ነው እንጂ ምናምን ተብሎ የዳንኤል ክብረት መጽሐፎች 80 ብር ምናምን ይሸጡ ነበርና ውድ ነው 80 ብር ይባል ነበር። 80 ብር 85 ብር እዛ አካባቢ ነበር በብዛት የሚሸጡ የነበሩት እና በጣም ውድ ነው፣ እንዴት በዚህ ዋጋ ሰውን አንባቢ እየገፉ ነው ምናምን ነገር ይባል ነበር። አሁን ግን አንድ አነስተኛ መጠን ያላት መጽሐፍ 500 ብር ነው። ትንሽ ከፍ ካለ 1000 ብር ለመጽሐፍ መክፈል በጣም መደበኛ እየሆነ መጥቷል። ስለዚህ በጣም ችግር ተፈጥሯል። አሁን አንድ ሰው ደሞዝተኛ የሆነ ሰው ደሞዙ ሳይጨምር የመጽሐፍ ዋጋ በጣም ጨምሮ ሊገዛ አይችልም። በጣም አስቸጋሪ ነገር አለው። አትፈርድበትም። ደግሞ የመጽሐፍ ዋጋውን የጨመረው ምንድን ነው? የኛ ሀገር የህትመት ስርዓቱ በጣም ብዙ ስብስብ ነገሮች አሉት። ወረቀት በጣም ውድ ነው። ከውጭ ነው የምናስገባው። የቀረጥ ስርዓት አለ። አሁን ደግሞ መጽሐፍ ላይ ቫት ተብሏልና ልክ በቂ አንባቢ ያለ ይመስል በቂ መጽሐፍ የሚታተም ይመስል መጽሐፍ ላይ ቫት ተብሏል። እንዲህ እየተባለና የመጽሐፍ ገበያውን የሚጎዱ በጣም ብዙ ነገሮች አሉት።
እና ሰው ማንበብ ቢያቆም አልፈርድበትም ልል ነው አንባቢ። ምክንያቱም ማንበብ በጣም ጥሩ ነገር ነው፣ ግን በህይወት ከመኖር አይበልጥም። ኦፍ ኮርስ ልክ እንደሚጽፍ ሰው ማንበብ እንደሚወድ ሰው ምናምን ነገር በጣም ነገሩን ይሄ ሮማንቲሳይዝ አድርገ ማውራት ምናምን ነገር ትችል ይሆናል፣ ግን አግባብ አይደለም። ሰው የቤት ኪራይ የሚያሳስበው ሰው መጽሐፍ እንዲገዛ አልጠብቅም። የሚያሳስበው የቤት ኪራይ ነው። ትንሽ ለመጽሐፍ አንድ መጽሐፍ ሲገዛ ብዙ ነገሩ የሚናጋበት ሰው አለ። የሺህ ጊዜ ንባብ ፍቅር ቢኖረው ነው ማለት የልጆቹን የትምህርት ቤት ክፍያ በአግባቡ መክፈል ያለበት። አሁን በፊት መምህራን መጽሐፍ ይገዛሉ። አሁን መምህራን በቀን 3 የመብላት ችግር ውስጥ ገብተዋል። ስለዚህ በቀን 3 የማይበላ ሰውዬ መጥቶ መጽሐፍ እንዲገዛ አልጠይቅም። እሱ አንድ ችግር አለ። እሱን ደግሞ የመጽሐፉ ተለይቶ የመጽሐፍ ችግር ደግሞ ሊቀረፍ አይችልም። ምናልባት በኋላ ካነሳ ነው አላውቅም። እና እንዴት ነው በዚህ መካከል ላይ ሰርቫይቭ የሚደረገው ነው አሁን ዋናው ቁም ነገር። እና በአንድ በኩል ያለውን ተጨባጭ ችግር በመረዳት የተለየ ነገር ባለመጠበቅም መስራት ነው። ከዛ ውጭ ግን አንዳንድ ጉዳዮች ጊዜ የሚከፍላቸው ሁሉ ጊዜ ዓለም በዚህ መንገድ አትቀጥልም። እና ሁሉ ጊዜ በግርግር ሁሉ ጊዜ ምንድን ነው እሱ አሁን ባለው መንገድ ዓለም አትቀጥልም። እና አቧራው እንትን ማለቱ አይቀርም፣ ግርግሩ መርገቡ አይቀርም፣ ነገሮች ወደ ስርዓት ደግሞ መመለሳቸው አይቀርም። እና ያኔ አሁን የዘራኸውን ዘርም ታጭድ ይሆናልና እንዳልከው ነው ማለት አለማንበብ ዋጋ ያስከፍላል። አንድ ሰው በግለሰብ በራሱም ዋጋ ይከፍላል፣ በቤተሰብም በሀገርም። የሚያነብ ኔሽን ደግሞ ደሴም ሪዋርድ ያገኝበታል። ምንም እንትን የሚል አይደለም። ዞሮ ዞሮ መጽሐፍ ላይ ካየኸው አብዛኛው ጊዜ ሰዎች የሚገዙት ለምሳሌ የአንተ መጽሐፍ 450 ብር ይላል። እኔ 450 ብር አንድ ሰው አውጥቶ ሲገዛ የህትመትና የወረቀት ዋጋውን እንጂ የሚገዛው እዚህ ውስጥ ያለውን መረጃ አይደለም የሚገዛው። በቃ የህትመት ዋጋ ከፍሎ ወስዶ እንዲያነብ ነው ብዙ ጊዜ የሚጠበቀውና እዚህ ላይ ምን ያህል ደራሲው ያተርፋል እንትን ይሆናል፣ እሱ ብዙ ትንተና የሚፈልግ ነገር ነው። ኤኒዌይ ከንባብ በራቀን ቁጥር ልክ አይደለም የሚመጣው። በቃ ማንበብ ግዴታ ነው። ዌሬቨር ዩ አር ምንም ነገር አድርግ፣ ማንበብን እስካሁን ድረስ የሚተካው ነገር የለም። ወይ መጽሐፉን በኦዲዮ ቡክ ልሰማው ትችላለህ። እንትን ትዝ ይልሃል የድሮ መጽሐፎች በጣም የሚገርመኝ የዳንኤል አስቴል መጽሐፎች ብርቅርቅታ፣ ለምሳሌ ብርቅርቅታን አነበብኩትና በጣም ደስ አለኝ። ሃይ ስኩል ነበረ። በቃ ሁልጊዜ አስባለሁ እዛ ላይ ስላሉ ካራክተሮች ሆና በፊልም መጣ ተባለ። ፊልሙ የመጨረሻ ወራዳ ፊልም ነው። እውነቴን ነው የምልህ። በሚያሳርት ታውቃለህ፣ ቆርጠን ተርጉመን ብንልክላቸውና በቃ በጣም ነው የሚገርም። ማለት አንድ ሰው መጽሐፍ ወደ ፊልም ዞረ ሲባል ፊልም ራሱን የቻለ ዓለም ነው። አንተ መጽሐፍ ስታነብ ሊሚቴሽን የለብህም። እያንዳንዱን ስትፈልግ አየር ላይ የበረርክ ስትፈልግ እንደ ጭስ እየተነንክ ዩር ኢማጂኔሽን ሊሚት የለው። ፊልም ግን ሊሚት አለው። ያንን ኢማጂኔሽን ኬት ታመጣዋለህ? እና ንባብ እና ፊልም የሚገናኙ ነገሮች አሉ። ሁሉም በራሱ እንትን ቢሄድበት። እዚህ ጋር ግን አንድ ነገር ለመጨመር ሁሉም ነገር የራሱ በጎ ነገር አለው። ፊልም ማየት በጣም ጥሩ ነገር ነው ምናምን ነገር። ግን አሁን በጣም ብዙ ሰዎች ምን ይላሉ? አይ አሁን እኮ የሚሰጠኝ ዳታ አለ፣ ጉግል ማድረግ እችላለሁኝ፣ ፖድካስት ማየት እችላለሁ፣ ለምንድን ነው መጽሐፍ ማነበው የሚሉ ሰዎች አሉ። ጥያቄውን አክብረን እንጀምርና ግን መጽሐፍ ማንበብ በተለየ የሚሰጠ ነገር አለ። አንደኛ አሁን ጠቅላላ እውቀቱን ተወው፣ ምን ይሰራልኛል ጠቅላላ እውቀት ልትል ትችላለህ። በተለይ ደግሞ ልብ ወለድ አንብቤ ምን እጠቀማለሁ ልትል ትችላለህ። በተለየ መንገድ መጽሐፍት የሚሰጡት ከአንድ ኮመን ነገር የሰው ልጅ በኢማጂኔሽን የሚደርስ ከሌላው እንስሳ ሰው የሚለየው አንዱ በኢማጂኔሽኑ ነው። ኢማጂን ማድረግ መቻሉ ነው። ኢማጂን ደግሞ እንድታደርግ ሁሉ ጊዜ ልምምድ ይፈልጋል። አእምሮክ ጂምናስቲክ መስራት አለበት። ልክ የአንጎል ጂምናስቲክ እንደ መስራት ነው። ምንድነው መሰለ የሚሆነው? ልክ መጽሐፍ ስታነብ መጽሐፍ ውስጥ ድምፅ የለም። ድምፁን አንተ ነው የምትፈጥረው።
ስታነብ በጎርናና ድምፁ ተናገረ የሚል ነገር ስታነብ የሆነ ጎርናና ድምፅ ትፈጥራለህ። ሲቆጣ ቁጣውን፣ እጅ ሲያወራጭ የእጅ ማዋራጨቱን ትፈጥራለህ። መጽሐፉ የሌለውን ድምፅ ትፈጥራለህ። መጽሐፉ የሌለውን ምስል ትፈጥራለህ። እና ይሄን ስታደርግ አእምሮህን ጂምናስቲክ እያሰራሁ ነው። ስፖርት መስራት ለጤና ጠቃሚ ነው ምናምን ነገር መቼ እየጠቀመህ እንደሆነ አታውቅም። ሁልጊዜ ስፖርት እየሰራ ሁልጊዜ ጠዋት እየሮጥክ የሆነ ሰዓት ላይ የምር መሮጥ በሚገባ ሰዓት እኮ እየሮጥክ በቃ የምር ትሮጣለህ እና ሳምባህን አሰልጥነኸዋል፣ አተነፋፈስ ስርዓትን አሰልጥነኸዋል ምናምን ነገር። ልክ እንደዚሁም መጽሐፍም ስታነብ አእምሮህን ጂምናስቲክ እያሰራ ነው። ሁልጊዜ በህይወት ማሰብ የሚፈልጉ ነገሮች በየቀኑ ነው የሚገጥም እና ማሰብ ለሚገጥሙ ነገሮች ልክ የሆነ መጽሐፍ ላይ ያነበብከው ከእንትን መጽሐፍ ገጽ 9 ላይ ያነበብኩት ምናምን ጥቅስ ብላ አይደለም ችግሩ የምትፈታው። ማሰብ የሚፈልገው ነገር ላይ የምር አስበህ ታልፋለህ። ግን ያንን ማሰብ የሆነ መጽሐፍ ገጽ 7 ላይ ከሆነ መጽሐፍ ገጽ 61 ላይ ምናምን የሚወሰድኩ አይደለም። መጽሐፉን ስታነብ አእምሮህን ማሰብ ስለሆነ የሚያሰራው ሁልጊዜ ማሰብ በሚፈልግበት ጉዳይ ላይ ሁልጊዜ እያሰብክ ሁልጊዜ ሀሳብ እያዋጣ መቀጠል ትችላለህ። እና ማንበብ በጣም ምን ይሰጣል ለሚለው ነገር በዋነኝነት የማሰብ አቅምን ነው የሚሰጥ። ማሰብ ደግሞ ያቆምክ ቀን በቃ ሁሉም ነገር ነው የሚያከትመው እና ማንበብን የሚተካው ነገር የለም። የደራሲ ስለሆንኩ ቅስቀሳ አይደለም፣ ግዙኝ ለማለት ቅስቀሳ አይደለም። ሊያዳምጥ የወደደ ያዳምጥ። የዙፋን ልፊያን አንብቤ እንደጨረስኩ የሆነ ስሜት ተሰማኝና ይህም መጽሐፍ ሰዎች ካነበቡ በኋላ ምን ነው በዓሉ ግርማን አደረገ አላሉህም? አንድ ሁለት ያሉኝ ሰዎች ነበሩና 2-3 ምናምን ሰዎች። ግን በዓሉ ግርማን የመሆን እቅድ የለኝም እውነት ለመናገር። እንደ በዓሉ የመሆን እቅድ የለኝም። ከባድ ነው። ይኸው በዓሉ ሲባል ኦሮማይ ጋር ተያይዞ የመጣበት ይታወቃል። እውነት ለመናገር መጽሐፉ ልክ የዙፋን ልፊያ እንደወጣ ሶሻል ሚዲያ ላይ በምናስተዋወቅበት ወቅት ጥሩ ነው መጽሐፉ አላስተዋወቅም ያሉኝ በጣም ብዙ ሰዎች አሉ። ለምን ሲባል እንዴ የዙፋን ልፊያ ደግሞ ላስተዋወቅ እንዴ ምናምን ይሉ። መጽሐፉን ካነበቡ በኋላ በግል በጣም ጥሩ ነው ይሉህና ግን ይሄን ሶሻል ሚዲያ ላይ ወይ ምናምን እንድናገር እንዳጠብቅ ይሉኛል። ለምን ሲባል እንዴ ችግር ውስጥ ልከተኝ ነው እንዴ ምናምን ነገር ይላሉና ጥሩ ነው ያሉ ያበረታቱ ብዙ ሰዎች አሉ። ግን በቃ ፈርተው ፍርሃት ለማከፋፈልም የሞከሩ በጣም ብዙ ሰዎች አሉ። የሚጠበቅም ነው። ግን በጣም ምንድነው የገረመኝ እኛ ሀገር ላይ ያለውን የፍርሃት ጥልቀትም ነው የተረዳሁትና ለምሳሌ መጽሐፉ ላይ አሁን ሰው የራሱ የሚወስደው ግምት እንደተጠበቀ ሆኖ የሚሰማኝን ጽፌያለሁኝ። ከዛ በኋላ ከመንግስት አካል ምናምን በተለይ የመጣብኝ ጫና የለም። ግን ህዝቡ በቃ ልክ መጽሐፉ ታትሞ አንዳንድ ሰው በማግስቱ መገደል ምናምን ነገር የመሰለው ሰው አለ ምናምን ነገር እና አንዳንዴ ምን እናደርጋለን ሁል ጊዜ አውሬውን ከሚገባው በላይ አውሬ አድርገ ለመሳል መሞከር ራስን ነው የሚጎዳ። በአንድ በኩል በጣም ነፃነት እንፈልጋለን፣ ዲሞክራሲ እንፈልጋለን። በሌላ በኩል በቃ ምንም ሀሳብ እንዳይዋጣ ደግሞ እንጠነቀቃለን። መንግስት ሊያስፈራ ይችላል፣ ግን መንግስት ከሚያስፈራው በላይ አስፈሪ አድርጎ መሳል፣ መንግስትን አምባገነን ከሆነው በላይ አምባገነን አድርጎ መሳል አግባብ አይመስለኝም። መንግስት ያለበት ኃጢአት ይበቃዋል። አንተ ሌላ ኃጢአት ልጨምርለት አይገባም። እና በቃ ሁሉም ሰው የሆነ ነገር በተናገርህ ቁጥር በቃ መንግስት ዱላ ይዞ ምናምን ካቴና ይዞ ምናምን ነገር የሚመጣ ይመስለዋል። እኔ ለምሳሌ ፌስቡክ ላይ ጽፋለሁኝ። ፌስቡክ ላይ መንግስት ባለስልጣናት ምናምን ነገር ጓደኞቼ ይሆኑ አሉ፣ የፌስቡክ ጓደኞቼ ይሆኑ መንግስት የሚቃወም ነገር ጽፌ ያውቃለሁኝ ፌስቡክ ላይ። ምንም ብለው አያውቁም፣ አይተው ምንም ብለው አያውቁም። እና አንዳንድ ሰው የሚመስለው ምንድን ነው የሆነ ለምሳሌ መንገድ ላይ የትራፊክ መጨናነቅ አለ የሚል ነገር ጽፈ እሱን ላይ ካደረክ የምትታሰር የሚመስለው ምናምን ነገር ሰው አለ። እና ይሄ ሪል ያለው ተጨባጭ ችግር ሆኖ ሳይሆን አእምሯችን ላይ የፈጠርነው በጣም አላግባብ የፈጠርነው ችግር አለ። በቃ አላግባብ ሁሉን ነገር ገሃነም አድርጎ ለመሳል ምናምን ነገር ያለ ጥረት አለና እሱን ነው ያየሁት። በቃ የአንዳንድ ሰው ማስፈራሪያም ምክርም ምናምንም። ይሄ ማለት ሁሉም ነገር ሰላም፣ ሁሉም ነገር ዲሞክራሲ ነው እያልኩ አይደለም። እንደዛ ብዬ ባስብ ይህንን መጽሐፍ አልጽፍም። ግን አስቸጋሪ ነገሮች አሉ፣ ችግሮች አሉ ምናምን። ችግሮችን ግን ከችግሩ ከእውነተኛ አቅሙ በላይ ማግዘፍ ትክክል አይደለምና እንደ ባሉ አልሆንም። እጋችሁ ሌላኛው እስቲ ፖለቲካ ዲፋይን እናድርገው። ምክንያቱም አሁን
ፖለቲካ በጣም ሰፊ ነው እና ያንተ አረዳድ ፖለቲካ ሲባል ምንድን ነው ለተስፋ አብ የሚታየው? እስቲ ንገረኝ። what is politics mean to you? በእርግጥ አንዳንድ ጽንሰ ሀሳቦችን ከኔ አንጻር ምናምን ብሎ መተርጎም አስቸጋሪ ሊሆን ይችላል፣ የሚታወቅ ኮመን ትርጉም ስላለው። ግን ወደኛ አገር አውድ ስናመጣው ምንድን ነው እንግዲህ የፖለቲካ ዞሮ ዞሮ አስተዳደር ነው። እኛ ሀገር ላይ ፖለቲካ ማለት ሰው የሚሞትበት ገዳይ የሆነ አጥፊ የሆነና ውሸታም ሰዎች የሚሰበሰቡበት ማለት ነው በእኛ ሀገር አውድ ፖለቲካ የሚባለው። እሱ ምስል ዝም ብሎ የመጣ አይደለም። ማንም ሰው ፖለቲከኛ ሲባል እንደ አታላይ፣ እንደ ክፉ፣ ኃላፊነት እንደማይሰማው እንደ ጨካኝ አድርጎ ነው የሚቆጥረው። በአጋጣሚ አይደለም ይህ ምስል የተፈጠረው። ባለፉት 50-60 ዓመታት ሀገራችን ያለፈችበት ሁኔታ ፖለቲካው በጣም ብዙ አቅም ያላቸውን ሰዎች ስለበላ፣ ፖለቲካና ኮረንቲ ከሩቁ ይባላል አይደለም፣ በሩቁ እንደ ፖለቲካን ብለን እንድንሸሽ ያደረገን ከ60ዎቹ ጀምሮ አቅም ያላቸው የተማሩ የምንላቸው ተስፋ የነበራቸው ወጣቶች ደመከልብ ሆነዋል። ከዛም በኋላ በጣም ባለማቋረጥ ፖለቲካ ሁሉ ጊዜ ችግር ይፈጥራል። ከዛ ለመፍትሄ ፈልገው ለአገሪቱ መፍትሄ እናዋጣ ብሎ የሄዱ ሰዎች ዋጋ ይከፍላሉ። አገሪቷ ላይ ግን የሚፈታ ምንም ችግር የለም። ችግሩ እየተደራረበ ወይም ደግሞ መልኩን እየቀየረ ነው የሚመጣውና በዚህ የተነሳ ፖለቲካ በእኛ ሀገር አውድ በጣም አስፈሪ የሆነ ነገር ነው። ጭራቅ ነው ፖለቲካ በእኛ ሀገር አውድ። ግን እውነታው እንደዛ አይደለም። ሁል ጊዜ የሚባል ነገር አለ። ብዙ ጊዜ እለዋለሁኝ። የፕሌቶ አባባል አለ። ከፖለቲካ ራስን ባገለልክ ቁጥር ካንተ በእውቀትም በስነ ምግባርም በሚያንስ ሰው ለመመራት ትገደዳለህ። እና እኛ በጣም አዋቂዎች ማሰብ የሚችሉ ሰዎች ከፖለቲካ በጣም እየራቁ ስለሆነ የነሱ ተቃራኒዎች ፖለቲካውን እየተቆጣጠሩ መጥተዋል። ይሄ የምናወራው ስለ መንግስት ምናምን ነገር አይደለም። ተቃዋሚ ፓርቲዎችን ርዕዮተ ዓለም ምንድን ነው ሲባል ርዕዮተ ዓለም የማያውቅ ሰው ተቃዋሚ ፓርቲ ይመራል። አይተን እናውቃለን ሚዲያ ላይ አይደለም። ምንድን ነው ርዕዮተ ዓለም ሲባል ርዕዮተ ዓለም አያውቅም፣ ግን የፖለቲካ ፓርቲ መሪ ነው። እንዲህ አይነት ሰዎች ፖለቲካ ውስጥ እንዲገቡ ያደረገው ማሰብ የሚችሉ እውቀት ያላቸው ሰዎች ራሳቸውን ከፖለቲካ በጣም ስላገለሉ ነው። ከዛ ውጪ ግን ፖለቲካ የዕለት ተዕለት ህይወታችንን ይወስነዋል። አንድ ሰው እኔ ስለ ፖለቲካ አያገባኝም ብሎ ሲናገር ስለ ግል ህይወቴ አያገባኝም እያለ ነው። ስለ ፖለቲካ አያገባኝም የሚል ሰው ስለ ግል ህይወቱ አያገባኝም እያለ ነው። ምክንያቱም እጣ ፈንታክ ይወሰናል። በፖለቲካ ሌክዠሪ ሊመስል ይችላል፣ በጣም አጉል ነገሮችን ማጋነን ሊመስል ይችላል። ፖለቲካ ግን የማግባትና ያለማግባት መብትህን ይወስነዋል። ከዚህ በፊት ሌላ ሚዲያ ላይ አብርቼዋለሁኝ፣ እዚህም ደግሜ ላውራው። ወጣቶች እያገቡ አይደለም። ብዙ ወጣቶች ለምንድን ማታገቡት ሲባል በኢኮኖሚ የተነሳ ይለዋል። ኢኮኖሚና ፖለቲካ አንድ ሳንቲም ሁለት ገጽታ ናቸው። ብዙ ሰዎች ስራ መስራት አልቻልኩም ይላል። ለምንድን ነው ሲባል በግብር ህግ ይላል። የግብር ህግን እኮ ያወጣው የሆነ ከመለኮት የወጣ ህግ አይደለም፣ የፖለቲካው ስርዓት ያወጣው ህግ ነው። ስለዚህ የእያንዳንዱ ህግ የየዕለት ተዕለት እንቅስቃሴን ይወስነዋል። ፖሊሲ የየዕለት ተዕለት እንቅስቃሴን ይወስናል። ሰላም መኖርና ሰላም አለመኖር የግል ህይወትን ይወስነዋል። ሰላም መኖርና አለመኖር ደግሞ በፖለቲካ ይወሰናል። እና የግል ህይወትን ፖለቲካ የሚወስን ከሆነ መታገባበትን ጊዜ ማዘግየት የሚችልበት አቅም ካለው በህይወት መኖር አለመኖርህን፣ ተምረ ስራ ማግኘት አለማግኘትህን፣ የምታገኘውን ደሞዝ፣ የምትከፍለውን ግብር፣ ወጪህን፣ ገቢህን፣ የቤት ኪራይ ዋጋ፣ እያንዳንዱ ነገር በፖለቲካ ይወሰናል። እያንዳንዱ ነገር በፖለቲካ የሚወሰን ከሆነ ፖለቲካ ህይወትህን ነው የሚወስነው ማለት ነው። የቤት ኪራይ ተወደደብን እንላለን። ስለዚህ አሁን ለምሳሌ የኢትዮጵያ ውስጥ ያሉ የቤት ውድነት ከሚነሱ ጉዳዮች መካከል አንዱ የመሬት ፖሊሲ ነው የሚሉ ሰዎች አሉ። ስለዚህ የመሬት ፖሊሲው ቢሻሻል የቤት ኪራይ ዋጋ ይቀንሳል ነው እያሉ ያሉት። ስለዚህ ፖሊሲውን ማን ነው ያወጣው? ስለዚህ የቤት ኪራይ ዋጋ የቤት ኪራይ መወደድ የሚመለከትህ ከሆነ የቤት ኪራይ መከፍለው ዋጋ መጨመር የሚመለከትህ ከሆነ ቴክኒካሊ የመሬት ፖሊሲው ጉዳይ ይመለከትሃል ማለት ነው። ምን ከፍለው እስከ 35% ቫት ትከፍላለህ፣ ማን ነው ታክስ ትከፍላለህ፣ 15% ቫት አለብህ ምናምን ነገር እና ስለዚህ የየዕለት ተዕለት ወጪ አስቤዛ ውድ ነው ምናምን ነገር የሱ መወደድ የሚመለከትህ ከሆነ አገሪቱ ላይ ያለው የግብር ስርዓት ይመለከታል ማለት ነው። የተምረ ስራ ማጣት የሚመለከትህ ከሆነ ተምሬ ስራ ማጣት የለብኝም ካልክ ብዙ ተማሪዎች በሚሊዮኖች ይማራሉ። ተምሮ ከጨረሱ በኋላ ስራ የለም። ስለዚህ አገሪቱ ላይ ያለው የስራ ፈጠራ ጉዳይ፣ የትምህርት ፖሊሲ ጉዳይ ምናምን ይመለከታል ማለት ነው።
ስለዚህ ፖለቲካው ይመለከታል ማለት ነው። እና ፖለቲካ ማንንም ሰው ነው የሚመለከተው፣ አይደለም አንተን ገና ለወደፊት የምትወልደው ልጅ እጣ ፈንታ ይመለከታል። ስለዚህ ፖለቲካ በቀጥታ እጣ ፈንታችን የሚወሰንበት ጉዳይ ነው። እና አንዳንድ ሰው በጣም ዘመናዊ መሆናቸውን ለማሳየት እኔ ፖለቲካ አይመለከተኝም ይላል። እና ፖለቲካ አይመለከተኝም ካል እጣ ፈንታዬ አይመለከትም፣ ስራ ባገኝ ባላገኝ አይመለከተኝም፣ የቤት ኪራይ ቢወደድ ባይወደድ አይመለከተኝም፣ የእቃ ምገዛበት ወጪ ቢጨምር ባይጨምር አይመለከተኝም እያልክ ነው። እና በደንብ አድርጎ ፖለቲካ ይመለከታል። አንዳንዱ ይመጣል መሀይም የሚያቦካው ፖለቲካ ምን አገባኝ ይላል። ግባ እናንተ መሀይም እንዳያቦካው ግባ እናንተ እንትን በል። አሁን ይመጣሉ ብዙ ሰዎች እዚህ ሀገር ፖለቲካ እኮ ምንም ኢኮኖሚክስን እኮ የሚተነትነው ሰው እኮ ምንም ስለ ኢኮኖሚክስ ማያውቅ ሰው ነው ይላል። አንተ ምንድን ነው የተማርኩ? እኔማ ኢኮኖሚክስ ማስተርስ አለኝ። እና ናና አስተያየት ስጣ፣ አንተ እኮ ነው ይመለከታል ጉዳዩ። እና ራስን ቅድም እንዳልነው ነው ራስን ከፖለቲካ ስታገል ካንተ ምክንያቱም ቦታው ሰው ይፈልጋል። ሰው የሚፈልግ ከሆነ ወይ አንተ ወይ ሌላ ሰው ነው ቦታው ላይ የሚኖረው። ስለዚህ አንተ ከሌለ ሌላ ሰው ይኖራል ማለት ነው። ስለዚህ ብድግ ብለህ ፖለቲከኛ ሁን እያልኩኝ አይደለም። ቢያንስ ፖለቲካን አክብር፣ ፖለቲካን ተከታተል፣ ምን እያሉ ነው በል። እና አንዳንድ ሰው ፖለቲካ ማለት መንግስትን መቃወም ምናምን ነገር ይመስለዋል። ፖለቲካን መከታተል ማለት የግድ መንግስትን መቃወም ላይጠበቅብህ ይችላል። ተቃዋሚዎችስ ምን እያሰቡ ነው? አንዳንድ ሰው በቃ ነገ ጠዋት መንግስት እንዲወድቅለት ምናምን ነገር ይፈልጋል። እሺ መንግስት ወደቀ፣ ነገ የሚመጣው ማን እንዲመጣልህ ነው የምትፈልገው? አይ ችግር የለውም ብቻ መንግስት ይውደቅልኝ ምናምን ነገር ይላል። እሱ ላይ ሰራ ይችላል። አየህ ቀጥሎ የሚመጣው ሰው ምን እያሰበ ነው? እሱን የምር ነው ማወቅ ያለብን። እና ከመንግስትም ወገን ከተቃዋሚም ወገን ፖለቲከኞች ምን እያሰቡ ነው፣ ምን እያደረጉ ነው የሚለው ቢያንስ ለመከታተል መሞከር በጣም ጥሩ ነው። ከዛ ከተከታተልክ በኋላ መንገዱ የሚመራህ መንገድ አለ ወይ ማንን መምረጥ እንዳለብህ ወይ ታውቃለህ፣ ወይ ደግሞ ወጥተህ አስተያየት ትሰጣለህ ጉዳዩ ላይ፣ ወይ ደግሞ ተመራጭ ልትሆን ትችላለህ። የዙፋን ልፊያን እያነበብኩኝ የሆነ ቦታ ላይ ይሄ ልጅ ጦርነትን ፊዚካሊ ዊትነስ አድርጓል እንዴ ብዬ አሰብኩኝ። በአይንህ ያየኸው ጦርነት አለ? የለም። ጦርነት በአይን አይቼ አላቅም፣ ማየትም አልፈልግም። እውነት ለመናገር ግጭት አይቼ አውቃለሁ። የሻሸመኔ ልጅ ነኝ። ሀጫሉ ካረፈ በኋላ በማግስቱ ከሌሊቱ ጀምሮ ሻሸመኔ የተፈጠረውን ነገር ብዙ ሰው ያውቀዋል። ከተማው ኦልሬዲ ተቃጥሏል። እና ያየሁት በጣም ጠንከር ያለ በቃ ግጭት ያየሁት ግጭት አይደለም። ግጭት ለማለት ሁለት አካል መሳተፍ አለበት። ግን ጥቃት ያየሁት እሱ ነበር። በጣም የሚያስፈራ ምን እንደሚደረግ ግራ የሚገባ ምናምን ቦታ ነው። በቃ ህንፃዎች እየነደዱ ታያለ፣ ሰዎች ግራ ገብቷቸው ሲሯሯጡ ታያለ ምናምን ነገር፣ ህፃናት ይዘው ወዴት እንደሚሄዱ ግራ ገብቷቸው ሁሉም ሰው ሲወዛገብ፣ አንዳንድ ሰው በር ላይ ቆሙ ምንድን ነው የሚደረገው የሚለውን ታያለ። ህፃናት ሰው ይዘው እንዲህ ከኋላ በኩል ህፃን ለመደበቅ ሲሞክሩ በጣም ብዙ የሚያስደነግጡ ነገሮችን አይቼ ነበር። እና ያኔ ዝም ብሎ መቀመጥም ከበደኝና ምን እየተፈጠረ እንደሆነ እንደው ልይ ብዬ በመዟዟር ምናምን ነገር የተወሰነ ነገር ለማየት ሞክሬ ነበር። እና በህይወት ያየሁት ትልቁ ግጭት እሱ ነው። ትልቅ የሚያስደነግጥ ነገር ያየሁት። ከዛ ውጭ እኔ ጦርነት አይቼ አላቅም። በፊልምም በነገራችን ላይ ጦርነት ማየት አልወድም። አሪፍ ነው። ኢማጂን ታደርጋለህ። ወደኋላ ልመልስህና የሻሸመኔ ልጅ ከሆንክ እዛ አካባቢ አሁን በምትለኝ ጊዜ አንድ ሰው ተሰቅሎ ነበረ። በዛ ጊዜ ሳይሆን ከዛ ቀደም ብሎ ነው። እኔ ጊዜውን ነው እንትን ማልለው እና ነበርክ ያን ጊዜ እዛ? እስቲ እንዴት ነበር በትንሹ ንገረን። ሻሸመኔ የልጁ የተሰቀለው እኔ ተከራይቼ የምኖርበት ሰፈር አካባቢ ነው ስቅላቱ ራሱ የተፈጸመው። ምንድን ነው የሆነው? ብዙ ሰዎች ይምታታባቸዋል ቅደም ተከተሉ የትኛው ላይ እንደሆነ። ሻሸመኔ ስቅላት ይመስለኛል እንደውም ኢትዮጵያ ውስጥ ሞብ ጀስቲስ ሲጀመር የመጀመሪያው የተጀመረው ሻሸመኔ ይመስለኛል። እና እኔ አንድ ቴዲ የሚባል ጓደኛችን ሙዚቃ ሰርቶ ሊያስመርቅ ፈለገና ፕሮግራም ነበረ፣ እዛ ነበርን እኛ። እና እዛ ሆነን ይሁን ሰዎች ፌስቡክ ላይ የተለቀቀውን ነገር አየህ ምናምን ነገር አሉኝ። ምን ሰው ተሰቀለ ሲሉ ሰው እንዴት ይሰቀላል? ማይመስል ነገር እንዴት ታወራላችሁ ምናምን ነገር። አሁን ላይ ቢሆን አልገረምም። ያኔ ግን ኧረ እንዲህ ማይመስል ነገር አታወሩ ምናምን ተባባለን። ፕሮግራሙን አካሄድን እና ብዙዎቻችን እውነት አልመሰለንም። ሰምተናል፣ አይ እንደዚህ አይነት ነገር እንኳን አይፈጠርም ምናምን አለን። ከዛ ሲመሽ ትራንስፖርት ምናምን ነገር የለም እና ስቲል አልገረመኝም። በእግር ሄድኩኝ ወደ ሰፈር እና ልክ ስገባ አከራዬ
ምን ሆነ ነው የመሸው አለችኝ። ገና 3 ሰዓት ነው። ምንድን ነው የተሰቀለውን ሰምተሃል አይደል? ከዛ ያን የምር እንደሆነ ገባኝ። እና በጣም ብዙ ሰው በጣም የደነገጠበት ጉዳይ ነው። በጣም ብዙ የቀረበ ጀስቲፊኬሽን ነበረ። ከዛ በኋላ ልጁ ከመሰቀሉ በፊት በአይሱዙ ውስጥ ተጎትቷል ምናምን ነገር እና በጣም ብዙ ሰው የከተማው ሰው እንዴት መከላከል እንዳለበት አያውቅም። አሁን ፓወር የለህም፣ መንግስት አይደለህም፣ ምንም አይደለህም፣ እንዴት መከላከል እንዳለበት አታውቅም። ፕላስ ደግሞ በሰዓቱ በጣም ውዝግብግብ ያለ ወቅት ነበረ። አብይ ገና ወደ ስልጣን እንደመጣ ነው። ህዝቡ በጣም ለውጥ ይፈልጋል። በጣም ሁሉ ነገር ውዝግብግብ ያለ ወቅት ነበረ እና በዛ ወቅት ላይ ጀዋር ወደ ሻሸመኔ መጣ እና ጀዋር በጣም ትልቅ ፊገር ነው በኢትዮጵያ ፖለቲካ ውስጥ፣ በተለይ ደግሞ በኦሮሚያ ፖለቲካ ውስጥ ጀዋርን ዘለ የኦሮሚያን ፖለቲካ መተረክ አትችልም። በተለይ ደግሞ ከቅርብ ጊዜ በኋላ እና በዛን ወቅት ጀዋር ሻሸመኔ ሲመጣ በጣም ትልቅ አቀባበል ነበር የተደረገለት። ጀዋር ነው ምናምን ነገር እና በዛ ወቅት የተፈጠረ ውዝግብ ነው። አሁን ሰዎች በጣም ብዙ ትርጉም ሰጥተውታል። አይ ያንን ጀዋርን ለመቀበል የተደረገውን እንቅስቃሴ ሆን ብሎ ለማጠልሸት ተብሎ የተደረገ ነገር ነው። ያ እንቅስቃሴ የጀዋር መምጣት እንዲረሳ እንዲሸፈን ለማድረግ ሰውም ረስቶታል። ከጀዋር መምጣት በቃ ተረሳና የልጁ መሰቀል ነው አጀንዳ የሆነው። አይ አንዳንድ ሰዎች በግዴለሽነት ያደረጉት ነው፣ የለም የመንግስት መዋቅር ላይ ያለ ሰው ያደረገው ነው። በጣም ብዙ ነገር ነው የተባለው እና ዞሮ ዞሮ ልጁ ተሰቀለ። ልጁ ከተሰቀለ በኋላ ሳይቆይ እዚህ አዲስ አበባ አንድ ስልጣን ስብሰባ ነበርና መጣን። እዛ ሁላችንም የመጣንበትን አካባቢ እናወራለን። የኔ ተራ ደረሰ። ከሻሸመኔ ነው የመጣው ስል ሁሉም ሰው ነው ዞሮ ያየኝና ከዛ በቃ የሆነ እኔ ፈርሜ ምናምን ልጁን ያሰቀልኩት ነው የሚመስለውና ብዙ ሻሸመኔ ሰዎች በጣም በቃ ሻሸመኔ ልጅ ነኝ ማለት እንዲያፍሩ ነበር ያደረጋቸው በሰዓቱ የሆነው ነገር። እንዳልኩ ነው የከተማው ሰው መከልከል አይችልም። ይህንን መከልከል የሚችለው የመንግስት መዋቅር ያለው አካል ፖሊስ ምናምን ነገር ነው። በቃ ህዝቡ ምንም ማድረግ አይችልም። ከዛ በኋላ ግን ምን አስቸጋሪ ነገር ተደገመ። በቃ እንደምንም ጉዳዩ ተረሳ ምናምን ነገር። ከዛ ሳይቆይ ከሀጫሉ ህልፈት በኋላ ድጋሚ ከተማው ነደደ እና ያኔ ሁሉም ሰው ግራ ገብቶታል ምን እንደሚያደርግ። ምን እንደተፈጠረም አትረዳም። ሁሉም ሰው አካባቢውን ለመጠበቅ ይሞክራል፣ ግን በቃ ምኑን ከምን እንደምታደርገው አታውቅም። እና ድጋሚ በቃ ሌላ ከዛም ደግሞ ሳይቆይ አቡነ ሳዊሮስ የመጡ ጊዜ ሻሸመኔ ሚካኤል ቤተክርስቲያን ድጋሚ በጣም በጣም የሚያስደነግጥ ኪዮስ ተፈጠረ ምናምን። ያኔ ጓደኞቼ እዛ ነበሩ ምናምን ነገርና ሚካኤል ቤተክርስቲያን አንድም ለእኛም ሰፈር ቀርበም ስለነበረ ፕላስ ደግሞ ማለት አብሮኝ የተማሩ ልጆች ምናምን ውስጥ ነበሩ እና በጣም ነበር ግራ የገባኝ። ያኔ ያው ውዝግቦች ነበሩ ቀደም ብሎ ምናምን፣ ግን እርግጠኛ ነበርኩም ጊዜ ውዝግብ ቢፈጠር እንደዚህ አይነት ነገር አይፈጠርም ምናምን ብዬ ነበርኩና ውስጥ ካለው ጓደኛዬ ጋር እየተደዋወልን ነበረ እና የከፋ ነገር የሚፈጠር ይመስልሃል ብሎ ጠየቀኝና ኧረ በእናትህ አንተ ምን ሆናል? ምንም የከፋ ነገር አይፈጠርም ምናምን ነገር አልኩት እና ከቆይታ በኋላ ሲተኮስ ሰማሁኝ እና ራሴን ለመሸወድ ሞከርኩ። አይ ወደ ላይ ነው እየተተኮሰ ያለው ምናምን ነገር ብዬ እና ኋላ ላይ እንትኑ ካለፈ በኋላ ስልክ ስደውልለት ስልኩ አይሰራም። እዛ ላሉ ጓደኞቼ ስደውል ሁሉም ስልክ አይሰራም። ከዛ ወደ ጤና ተቋማት ምናምን ተወስደዋል የተጎዱ ሰዎች። ሁሉም ጤና ተቋማት ሄደን የለም እሱ በቃ ይሄ ልጅ ሞቷል ማለት ነው ምናምን ነገር የምር ራሴን አሳመንኩ። ከዛ ፖሊስ ጣቢያ ምናምን እየሄድኩ ጠየቅኩኝ፣ የለም አይ በቃ ሞቷል ምናምን ነገር። ከዛ እሺ ከሞተ ሬሳውን የት ተደርጎ ነው ምናምን ነገር እና ኋላ ላይ የሆነ ቦታ ላይክ እንደማጎሪያ የሆነ ቀበሌ ውስጥ የቀበሌ አዳራሽ ውስጥ ምናምን ነገር ተደርጎ እንትን አለና ኋላ ሕክምና አገኘ። እድለኛ ነበረ። በጣም ተጎድቶ ነበር ጭንቅላቱ ተቀዶ ምናምን፣ ግን ወዲያው ዳነ። ከዛ በኋላ ግራ ይገባኝ ጀመር። ምንድነው ሻሸመኔ እየሆነ ያለው? እና የአካባቢው ሰው ኦልሬዲ ተወልደ ስታድግ ምናምን አካባቢው መደም የምታውቁ ከሆነ ምንም ማድረግ አይችልም። የሚፈጠረው ነገር ያስቆጣዋል። እንዴት መከላከል እንዳለበት አያውቅም። ሁል ጊዜ
ምክንያቱም ይሄ የህዝብ ስራ አይደለም እንትን ማድረግ የጸጥታ መጠበቅ ምናምን ነገር። ግን እንዳልኩህ ነው በቃ በየጊዜው የሆነ ነገር ይፈጠራል። እንዴት መቆጣጠር እንዳለበት ሰው አያውቅም። ከዛ እንዴት ተሳለ በቃ ሻሸመኔ ሲባል ትልቅ ቀውስ የሚፈጠርበት ነው። ከዛ ፊት ሻሸመኔ ሲባል ሰው የሚያውቀው በራስ ተፈሪያን ምናምን ነገር ነው እና ከዛ በኋላ በቃ ሻሸመኔ ሲባል ሰው ተዘቅዝቆ ተሰቀለ፣ ከተማ ተቃጠለ፣ በቤተክርስቲያን ጉዳይ በጣም ብዙ ሰዎች ዋጋ ከፈሉ ምናምን ነገር እና በቃ የአመፅ እንትን ተደርጎ ተሳለ እና አዝናለሁ በዚህ መንገድ ሻሸመኔ በመሳሉ እውነት ለመናገር። አዎ ልክ ነው። ለእኔ ምን ይታየኛል መሰለ፣ ለምሳሌ ኢንሲደንቱ ያ የተፈጠረው ኢንሲደንት ሻሸመኔ ባይሆን ሌላ አገር ላይ ቢሆን የትኛውም የኢትዮጵያ ክፍል ላይ ቢሆን አይሆንም ወይ ብሎ ማሰብ አልችልም። አዎ አይ እሱ እንደሚሆን እኮ ማስረጃው ከዛ በኋላ ሳይቆይ ተደጋግመ ሁሉም ቦታ ላይ እና ጉዳይ ሻሸመኔ ላይ ሲፈጠር አንሎክ ያደረገው የሆነ የብሬናችን ክፍል አለ በደንብ ማለት እኔ አሁን ከዛ በፊት የነበረኝ ስለ ኢትዮጵያውያን ስነ ልቦና፣ ስለ ኢትዮጵያውያን ፈሪሃ እግዚአብሔር፣ ስለ ኢትዮጵያውያን የእምነት ጉዞ ምናምን ሰውን እንትን ቢል ምናምን የሚል ነገር ነበረ። ከዛ በኋላ ግን ሪዲፋይን አድርጌያለሁኝ። በቃ ይሄ ነገር የሚያስፈልገው ከውሃ የቀጠነ ህግ ነው እንጂ ማንም ላይ እምነቱ ላይ ሃይማኖቱ ላይ ኢትዮጵያዊነቱ ላይ የሚጣል ነገር እንደሌለ ገብቶኛል። እና እንደ አጠቃላይ የሻሸመኔው ኢንሲደንት የመላው ሀገሪቱን ስነ ልቦና ነው የነገረኝ ለኔ እና በጣም ከባድ ጊዜ ነበረ። በነገራችን ላይ የሻሸመኔው ጉዳይ አሁን ዝም ብሎ ጭፍን ድምዳሜ እንዳልሆነ ማሳያ አሁን ያልከው ነገር ከዛ በኋላ ተመልከት። በእያንዳንዱ ኢትዮጵያ ክፍል ሰዎች ተቀጣጣይ ነገር ሰውነታቸው ላይ ፕላስቲክ ምናምን ነገር እንዲቃጠል ተደርጓል። በድንጋይ ሰዎች ተወግረው ተገድለዋል። እሳት ውስጥ ሰዎች ተጥለዋል። እና እያንዳንዱ የኢትዮጵያ ክፍል ላይ ነውሮች መፈጸም ጀምረዋል። እና ሪሊ እኔ የሚያሳስበኝ ምንድን ነው ከዚህ ሁሉ ቀውስ በኋላ አሁንም ኢትዮጵያ የምንስለው በጣም በሞራል የራቅን እንደሆነ ነው። እና አሁን ቆም ብለን ማሰብ ያስፈልገናል። አይ እንደምናስበው አይደለንም ያለንበት ሁኔታ አደጋ ይሁን። እኔ ደህና ሰው ነኝ ብሎ ማሰብ፣ ደህና ማህበረሰብ ነኝ ብሎ ማሰብ በጣም ጥሩ ነው። ለራስ ያለ ግምት ጥሩ መሆኑ ብዙ ነገር እንድታደርግ ይረዳል። ግን አደጋ ደግሞ የሚሆንበት ጊዜ አለ። ልክ እንደዚህ አይነት የሚታይ ቀውስ እየተፈጠረ ጎጆ እሳት እየበላው እያየ ሁሉን ነገር ደህና ነው ብሎ ማለት በጣም ትክክል አይደለም። አሁን እኛ ደህና አይደለንም። ምክንያቱም እያንዳንዱ የኢትዮጵያ ክፍል ላይ የዙፋን ልፊያ መጽሐፌ ላይ የተናገርኩት ነገር ነበረ። እርስ በእርስ እየተጠላለን ቆይተን ጊዜ ስንጠብቅ ነበረ የሚያስብሉ ነገሮች ናቸው የሆኑት። በቃ ለመጠፋፋት ጊዜ እየጠበቅን ፈቃድ አረንጓዴ መብራት እስኪበራልን እየጠበቅን ነው የኖርነው። የሚያስብሉን ብዙ ነገሮች ሆነዋል። ስለዚህ ከዚህ በኋላ መመጻደቃችንን ትተን ወድቀናል። እንዴት እንነሳ በመወያየት የሚያስፈልገን ይመስለኛል። መጽሐፍ ላይ ባዕድ አምልኮና ሃይማኖት ምናምን የሚሉ ሀሳቦች ተነስተዋል። በሃይማኖት ተስፋ ቆርጠሃል እንዴ? እንዳትዋሽኝ። ስማ እኔ አንብቤ ጨርሼ የመጣሁት ይኸውልህ አሁን እናቴ በጣም ጥብቅ ሃይማኖተኛ ናትና ፕላስ ደግሞ ምን አለ መሰለህ አሁን በቅርቡ ዲስከቨር ያደረግኩት ነገር ሴቶች አማኝ ናቸው እና እኔ ያላገባው የማግባት እድሌን አደጋ ውስጥ አትክተተው። ዶቃቴ ማንዷ እያሳካት ልክ ምንም አለች እኮ። ሃይማኖቶች ከዚህ በኋላ የሚጠፉበት ጊዜ ሩቅ አይደለም። ኢትዮጵያ ውስጥ ሃይማኖት አሁን የሞራል ስታንዳርድ መሆን አይችልም። ሃይማኖቶች ከፊት ለፊታቸው የጨለማ ጊዜ ነው ያለው። ይሄ ጭፍን ድምዳሜ አይደለም። አጉል መመጻደቃቸውን እስካላቆሙ ድረስ ምንድን ነው ለምሳሌ ኢትዮጵያ ውስጥ በተፈጠሩ እያንዳንዱ ግጭቶች ውስጥ የሃይማኖት አባት ሚናው መሆን የነበረበት ምንድን ነው? አስታራቂ ነው መሆን የነበረበት። የትኛውንም ችግር ኢትዮጵያ ውስጥ እየደረሰ ያለውን ችግር የሃይማኖት አባቶች እንዲፈታ
አስተዋጽኦ አላበረከቱም። በጣም ጥቂት ሰዎች ሊኖሩ ይችላሉ። እንደ ተቋም ግን ሃይማኖት አባቶች ምንም አስተዋጽኦ አላበረከቱም። ኢትዮጵያ ውስጥ ከጊዜ ወደ ጊዜ ኑሮ ውድነቱ እየጨመረ የታችኛው የህብረተሰብ ክፍል ሁል ጊዜ ቀንበር እየተጨመረበት ሃይማኖት ተቋማት ይሄ ነገር መፍትሄ ይፈልጋል አላሉ። ይኸውልህ የእምነት ተቋማት አብዛኛው አማኝ እኮ የታችኛው የህብረተሰብ ክፍል ነው። እውነት እንነጋገር ከተባባለን ከታችኛው የህብረተሰብ ክፍል በሚያዋጣው መዋጮው ነው ያሉት። እውነት እንነጋገር ከተባባለን ግን የታችኛውን የህብረተሰብ ክፍል ስቃዩ ጉዳያቸው አይደለም። መባና አስራት የሚከፍለው ለእምነት ተቋሙ ገንዘብ የሚያዋጣው የእምነት ተቋሙን ቅጥር በጉልበቱ የሚሰራው የታችኛው የህብረተሰብ ክፍል በጣም የተወሳሰበ ችግር ውስጥ ሆኖ የእምነት አባቶች ቅንጡ ኑሮ ይኖራሉ። ጉዳያቸው አይደለም። የእነሱስ ችግር አጀንዳቸው አይደለም። እረ ይህን ቀንበር አንሱላቸው ብለው ጠይቀው አያውቁ። ቦልድ ሆኖ አልጠየቁ። ህዝብ በጦርነት እየታመሰ ጦርነት በቃ ብሎ አይናገሩም። ሰዎች በማንነት እየተጠቁ በብሔር ማንነታቸው ተለይቶ ሰዎች እየተጠቁ ይሄ ነገር ትክክል አይደለም ብሎ አደባባይ ላይ ወጥቶ ሲናገሩ አይተናቸው አናውቅም። ይሄ ይገርምሃል፣ ወሲባዊ ልቅነት አለ የእምነት ተቋማት ውስጥ። ይመጻደቃሉ እናውቃለን። ግን በእምነት አባቶች ጾታዊ ጥቃት እየደረሰ እንደምንም እየተበጣጣች ትወጣለች መረጃ ትንሽ ሾልካ የምትወጣ ከዛ ለማድበስበስ ይሞከራል። በእምነት አባት ጾታዊ ጥቃት እየደረሰ እምነት አባቶች ተዳሩ ላይ ቺት የሚያደርግ የእምነት ሰው ምናምን ማየት አሁን በጣም መደበኛ እየሆነ መጥቷል። እንዲህ እያልክ ሙስና፣ ገንዘብ አሳዳጅነት ከሃይማኖት አባት እኮ ቅጣጣ የገንዘብ ፍቅር እኮ አይጠበቅም። የሃይማኖት አባት ድሃ ይሁን ብዬ አላስብም። ግን ቅጣጣ የገንዘብ ፍቅር ያለው እና ለታችኛው የህብረተሰብ ክፍል የማይራሩ እንዲህ የሆኑ በሞራል ደረጃ ወድቀዋል። የሃይማኖት ተቋማትም የሃይማኖት መሪዎችም አሁን ምንድን ነው የሚሉት? ወጥታችሁ ለምንድን ነው የማትናገሩ ሲባል አንዳንድ ሰው የሚያቀርብላቸው ማስተባበያ አለ። ሰዎች እኮ ናቸው ይፈራሉ ይላሉ። ፓስተር፣ ኡስታዝ፣ ቄስ የሚፈራ ከሆነ ቦታውን ይልቀቀው። ከምዕመኑ ጋር ቦታ መቀየር አለበት። ለአንድ ሃይማኖት ተቋም፣ ለአንድ ሃይማኖት መሪ ከእውነት ጋር ተባብሮ መሞት ክብሩ ነው። አንድ ፓስተር ዜጎችን አትግደሉ ብሎ ስለተናገረ ቢገደል ክብሩ ነው። ለአንድ ኡስታዝ ዜጎች እየተራቡ ነው ብሎ ስለተናገረ እስር ቤት የሚወረወር ከሆነ ክብሩ ነው። ይህን ሊፈራ አይገባም። አንድ ቄስ ዜጎች በማንነታቸው መጠቃት የለባቸውም ብሎ ስለተናገረ ወህኒ የሚወርድ ከሆነ ክብሩ ነው። የዘላለም ሕይወትን እናምናለን ይሉ አይደለ? ስንሄድ እንሸለማለን ይሉ አይደለ? ወይ የማያምኑትን ነው እየነገሩን ያለው ማለት ነው። እንግዲህ ሲሄዱ የዘላለም ሕይወትን የሚሸለም ሰው እዚህ ጊዜያዊ ችግርን የሚሸሽ ከሆነ የሃይማኖት አባት አይደለም። ቦታውን ይቀይረው፣ ይተወው ቦታውን። ምንድነው የሆነ አንድ መደበኛ ስራ እየሰራ ደግሞ እዚህ እየተከፈለው ነው ማለት ነው። ስለዚህ የእምነት ሰዎች የሞራል ስታንዳርድ መሆን ነበረባቸው። እሱን አተውታል። በተመሳሳይ ሁኔታ አማኞችም በእምነት ተቋማት ላይ ያላቸውን እምነት እየተሸረሸረ መጥቷል። አሁን ላይ በጣም በፍጥነት የአማኝነት እየተስፋፋ መጥቷል። በጣም በፍጥነት። ለዚህ ጥሩ ማስረጃ አንተ ጋር መጥተው እና የአማኝነት በጣም በፍጥነት እየተስፋፋ መጥቶ ይሄንን መመከት አልቻለም። እምነት ሃይማኖቱ የአማኝነትን በትክክል እየመከተ አይደለም። የተፈጠረውንም የሞራል ክፍተትም ለመሙላት እየሞከረ አይደለም። የህዝብንም ችግር እንትን እያለ አይደለም። ስለዚህ ሰዎች አንዳንዱ የአማኝ የሆነ ነው፣ አንዳንዱ ደግሞ አማኝ የሆነ ግን ከሃይማኖቱ ጋር በቂ ትስስር የሌለው በልቡ እያፈገፈገ ያለ ነው እና እንደዚህ አይነት ህብረተሰብ እየተፈጠረ ሲሄድ ከሆነ ጊዜ በኋላ የእምነት ተቋማት ሙሉ ለሙሉ ኮላፕስ ያደርጋሉ እና በኔ እምነት የእምነት ተቋማት ረጅም ባልሆነ ጊዜ ውስጥ ስለሚወድቁ እና እንትናቸውን ስለሚያጡት የሚተካ ያስፈልገናል። በቃ እሱን ተተኪ መስራት አለብን እና ያ ተተኪ የሞራል ተቋም ምናልባት ሲቪክ ማህበራት ሊሆኑ ይችላሉ ምናምን ነገር ግን የእምነት ተቋማት አሁን በሚሄዱበት መንገድ የጊዜ ጉዳይ ነው። ቶታሊ ዋጋቸውን ያጡታል። በጣም በሆነ ዘመን ላይ እኮ መንግስት ባይኖር የሚያስቀጥል የእምነት ተቋም ነበር።
አገሪቷን የሚያስቀጥል። አሁን ማንም የትኛውም የእምነት ተቋም በሞራል ጉዳይ፣ በሰላም ጉዳይ፣ በየትኛውም ጉዳይ አገር ማስቀጠል የሚችልበት አቅም የለውም። ስለዚህ ያለው መፍትሄ ምንድን ነው? እምነት ተቋማት ራሳቸውን ለማረም የዝግጁነት ምልክት እያሳዩ ስላልሆነ በጣም ተሯርጦ ሌላ ተተኪ አካል መፈለግ ያስፈልጋልና ግን አማኝ ነኝ። ምክንያቱም በእርግጠኝነት ተቆርጦ ማዘር ጋር ስለሚላክ ማወቅ አለበት አማኝ መሆኔን። አይዞሽ ማዘር ወድጄ አይደለም ትላታለህ። አንዳንድ ጊዜ ምን አስባለሁ መሰለ፣ እምነት ቤቶች ላይ መንገስ የሌለባቸው ነገሮች ነግሰው ታያለህ። ለምሳሌ የውበት ጉዳይ ለአንድ እምነት ቤት ሩቅ ነገር ላይ ያለ ነገር፣ የነዋይ ጉዳይ፣ የገንዘብ ጉዳይ፣ የሀብት ጉዳይ ርቀት ላይ ነው የሚቀመጠው። አይኑርህ ምናምን አይደለም፣ ይኑርህ፣ ግን ለመሪው ዋና ነገሩ አይደለም በፍጹም። እና አሁን ቅድም እንዳነሳኸው በሴት እህቶቻችን ላይ የሚደርሰውን ትሰማለህ፣ በእምነት አባቶች የሚደርስባቸውን፣ ከገንዘብ ጋር ያለው ቁርኝት፣ ዴስፕሬሽኑ በጣም ሰፊ ነው፣ በሚያስደነግጥ ሁኔታ ማለት ነው። እና እነዚህ ነገሮች ጉልበት አላቸው። ባይዘዌ ፈጣሪ ራሱ ሲያስተምር ገንዘብን እንደ አንድ ጌታ ነው የሚጠራው። ለሁለት ጌታ መገዛት የለም ይላል። ያ ማለት አቅሙን ነው የሚያሳየ። ለዚህ ዝም ብሎ ፑልፊት ይዞ ገንዘብን ማንቋሸሽ አያስፈልግም። መጀመሪያ የገንዘብን ጉልበት መረዳት ያስፈልጋል። ገንዘብ ምንድን ነው ብለህ መረዳት መቻል አለብህ። ትክክለኛ ጉልበቱን ሳትረዳ ብታንኳስሰው ዞሮ መጥቶ ፓራላይዝ ያደርግሃል። ምክንያቱም የልብህን መሻት ስለሚታወቅ ማለት ነው። እና እንዳልከው በጣም አስጊ ነው ይሄ። የተለያዩ የእምነት ተቋማትን ቢያነቃ መልካም ነው፣ ቢያነቃ። ምክንያቱም ይሄ በጊዜ ሂደት የመጣ ጉዳይ ነው። ዛሬ ክሊር ሆኖ ወጥቶ የምናያቸውን ነገሮች የሚሆኑት ነገሮች ማለት ነው። ምክንያቱም አንድ የእምነት አባት ወጥቶ ይሄ ነገር እንዲህ አይደለም እንዲህ ነው ምናምን ቢል ምን ያህል ተደማጭነት ይኖረዋል? ምን ያህል ክሬዲት አለው? የት ቦታ ላይ ምን አይነት ነገር አድርጎ ነው ዛሬ ሊደመጥ የሚችለው ምናምን የሚለው ብዙ ነገር ከግምት ገብቶ ነው። ዛሬ ደግሞ ሚዲያውም ሰፊ ስለሆነ በጣም አስቸጋሪ ነው የሚሆነው። ኤኒዌይ እዚሁ መጽሐፍ ላይ ሆኖ ስለ ሶስቱ ብናወራ ስለ ዙፋን፣ ስለ ፕሬዚዳንቱና ስለ ጀነራሉ የነዚህ ቁርኝት ያው ዞሮ ዞሮ የዙፋን ልፊያም ስለሆነ እስቲ በትንሹ ነገር እነዚህን ገጸ ባህሪያቶች እንዴት እንደተቀረጹ። አሁን ይሄ በማያሳሰር መንገድ እንዴት አድርጌ ላብራራው የሚለውን አይ ግን መንግስት ታውቃለህ ወደ ሰፊ ነው እና በጣም ዲሞክራሲያዊ ነው። የሀሳብ ልዩነት ያምናል፣ ተቃዋሚዎችን አያስርም አይደል? የዙፋን ልፊያ ልብ ወለድ ነው። ቅድም ያነሳቸው 3 ዋና ዋና ገጸ ባህሪያት ያሉ፣ ግን ዋና ገጸ ባህሪያቱ አንዳንድ ምዕራፍ ላይ ብቻ ነው የምታገኛቸው። በተለመደው መንገድ ዋና ገጸ ባህሪያቱ መጽሐፉን ይዘውት አይደለም የሚሄዱት። በጣም በተቻለኝ መጠን የኢትዮጵያን ተጨባጭ ሁኔታ ለማሳየት ነው ጥረት ያደረኩት። በዙፋን ልፊያ በዋነኝነት ማሳየት የፈለግኩት የግለሰቦች ስነ ልቦና እና ግላዊ ፍላጎት የተርታ ዜጎችን ዕጣ ፈንታ እንዴት አድርጎ እንደሚወስን ነው ለማስረዳት የሞከርኩት። ፖለቲከኞች ምንም አይነት ፍላጎት ቢኖራቸው፣ ምንም አይነት ስነ ልቦና ቢኖራቸው፣ ርዕዮተ ዓለም አንድ ነገር ነው። ሰዎች በርዕዮተ ዓለም ጦርነት ይደረጋል። ግን ርዕዮተ ዓለም ብቻ አይደለም ደም የሚያፈሰው የፖለቲከኛ የተሰራበት ስነ ልቦናዊ ሁኔታ እና የግል ፍላጎቱ የዜጎችን የዕለት ተዕለት ህይወት በጣም መጥፎ በሆነ መንገድ ሊወስን ይችላል እና እሱን እንዲያስረዳልኝ ነው የዙፋን ልፊያ የተጻፈው። እዛ ውስጥ ለምሳሌ ጀነራሉና ፕሬዚዳንቱ ያደጉበት ስነ ልቦና አለ። ሁለቱም ከማህበረሰቡ ጋር እንዲጣሉ ሆኖ ያደጉ ናቸው። በዚህ መንገድ ያደጉ በጣም ብዙ ሰዎች አሉ አይደለም? ለምሳሌ ፕሬዚዳንቱ ዝንጀሮ ይባል ነበር መልከ ጥፉ ስለሆነ ከልጅነቱ ጀምሮ እየተጠላ ነው ያደገው። እየተጠላ
በሚያደርግበት መንገድ ውስጥ ምንድነው እየገባው ያለው? ህዝቡ ይጠላኝ፣ ሰው ይጠላኛል፣ አልወደድም የሚል ስነ ልቦና ይዞ ነው ያደገው። ጀነራሉ የቆማጣ ልጅ እየተባለ ነው ያደገው። እናቱ የስጋ ደዌ ተጠቂ ናት፣ አባቱ ቡዳ የሚባል ነው። በዚህ መንገድ ነው ያደገው። ህዝቡን እየጠሉ ነው ያደጉት ሁለቱም። አንድ ከዛ ሁለቱም ስር ከሰደደ ድህነት ነው የመጡት። ድህነት ያው በጣም ሁላችንም ድሆች ስለሆንን ስለ ድህነት መጥፎ ነገር ሲወራ ድህነትን ዲፌንድ ለማድረግ የሚመጡ በጣም ብዙ ሰዎች አሉ። ችግር የለውም ግን ቀጥል። ድህነት መርዝ ነው። የሰዎችን ስነ ልቦና በጣም ክፉኛ ያደቃል። ስነ ልቦና ማድቀቅ ብቻ አይደለም፣ ሰዎችን መጥፎ አድርጎ ሊሰራቸው ይችላል። በጣም የታመመ ስነ ልቦና፣ በልተ ማትጠረቃ አግበስባሽ፣ በጣም ስስታም ማንነትን ምናምን ነገር ሊፈጥርብህ ይችላል በድህነት ማደግ እና ሁለቱ በዛ መንገድ ያደጉ ናቸው። በጣም የድሃ ልጆች በዛ ድህነት የተነሳ ሁልጊዜ ሲነጠቁ የሚያውቁ፣ ስለዚህ የማይጠግቡ ስለሆኑ ለዛ ነው ሙስና በልተውም የሚያልቅ ነው የሚመስላቸው። ደግሞ በጣም ብዙ ሙስና መውሰድ አለባቸው ምናምን ነገር። በዚህ አይነት ስነ ልቦና ያደጉ ናቸው እና ከራሳቸው በጣም ፍቅር የያዛቸው፣ ዓለምን ከራሳቸው አንጻር ብቻ የሚመለከቱ ምናምን ሆነው ነው ያደጉት። በዚህ መንገድ ያደጉ ሰዎች ኢትዮጵያ ፖለቲካ ውስጥ ቀላል ቁጥር የላቸውም። ሁልጊዜ የሚወጣ የሚነገር ዳታ አለ። ኢትዮጵያ ውስጥ ከ4ቱ ሰው አንዱ የአእምሮ ህመም አለበት ይባላል። እንግዲህ ከ4ቱ ሰው አንዱ ካለን ከ4ቱ ፖለቲከኛ አንዱ የማለትን መብት ይኖረናል። በዛው የመቀንጨርንም ብታነሳው መቀንጨርንም እናነሳዋለን። ኋላ ላይ ጥሩ ነጥብ አመጣህልኝ። በቅርቡ ስለ መቀንጨር አንድ መጽሐፍ እያነበብኩ ነበረ። ኢያስፒር ተስፋዬ እና ሞገዝ ዘውዱ የነበራቸው አንድ ውይይት ላይ ሞገዝ ዘውዱ የሀሳብ ገበታ ዩቲዩብ ቻናል ላይ ኢያስፒር ተስፋዬን እንግዳ አድርጎት ነበርና ኢያስ በጣም ያስደነገጠኝ ነገር ተናግሮ ነበር። የአእምሮ ህመም ያለባቸው ፖለቲከኞች ነበሩ ማቃቸው አለ እና አንዳንዶቹ ሕክምናቸውን ያቆሙዋሉ አለ። የአእምሮ ህመም እንደ ማንኛውም ህመም ነው። እኔ ለምሳሌ ጨጓራ ህመም አለብኝ ምናምን ነገር ወይ ደግሞ ሳላቆም የአእምሮ ህመም ሊኖርብኝ የሚችላል እና ማንም ሰው ሊገጥመው ይችላል። ነገር ግን የአእምሮ ህመም በአግባቡ የመስራት መንገድህን ነው የሚጎዳው አይደለ? የፖለቲካ ስራ ደግሞ በጣም በጣም ጥንቃቄ የሚፈልግ በጣም በስነ ስርዓት እንድትሰራ የሚፈልግ ነው እና በዚህ መንገድ ሕክምናቸውን ያቆሙ ሰዎች ፖለቲካችን ውስጥ አሉ። እነማን እንደሆኑ እሱ አልነገረንም፣ ግን ቢያንስ እንዳሉ ይገባናል ከድርጊታቸውም ተነስተን። ሁለተኛ በጣም ሲሪየስ የሆነ አሁን ትራውማ ከሆነ ዘመን በኋላ በእኛ ሀገር ትራውማና ናርሲዝም ፋሽን የሆነ ቋንቋ ቃላት ናቸው። ግን በጣም ትራውማቲክ የሆነ ህይወት ያላቸው ሰዎች አሉ በኢትዮጵያ ፖለቲካ ውስጥ። ይኸውልህ ቅድም እንዳልኩ አስተዳደጋችን አለ። ሌላኛው ነገር ምንድን ነው? ይኸውልህ በጨለማ ክፍል ታስሮ የነበሩ ሰዎች ድንገት ይመጡና ስልጣን ላይ ታገኛቸዋለህ እና ማንም ይሄ ሁሉ ጊዜ በአደጋ ውስጥ እንትን ሲኖር በጣም ረጅም እርስ በርስ ጦርነት ውስጥ ያለፉ ሰዎች፣ ሁሉ ጊዜ ደም ሲያፈሱና ደም ሲፈስ ሲያዩ የነበሩ ሰዎች ድንገት ፖለቲካ ስልጣን ላይ ታገኛቸዋለህ። እንዲህ እያልክ የተሰሩበት መንገድ ያልታከመ የስነ ልቦና ቁስል ያለባቸው በእኛ ሀገር ኮንቴክስት ባለው 27% የአእምሮ ህመምተኛ ስላለ ለአእምሮ ህመም ተጋላጭ የሆኑ ሰዎች። ሌላኛው መቀንጨር ነው። አሁን በቅርቡ ቀንጫራነትና ድህነት የሚል አንድ መጽሐፍ እያነበብኩኝ ነበርና የጸሐፊውን ስም ረሳሁት፣ ይቅርታ። እና እዛ መጽሐፍ ላይ ምን ያነሳል? በጣም ከፍተኛ ቁጥር ያላቸው ሰዎች የመቀንጨር ተጠቂ ናቸው። ዳታውን ስለረሳሁት የቁጥሩን መረጃ ልዝለለውና ቀንጨራነት ከሚያመጣው ነገር መካከል አንዱ አንጎል በትክክል ስራውን እንዳይሰራ ነው የሚያደርገው። አንጎል በትክክል ስራ አልሰራም ማለት ማሰብ አትችልም፣ ፓተርን አትረዳም። ለምሳሌ ይታወቃል አይደለ? አንዳንድ ሰዎች አሉ በዚህ መንገድ እንዲህ ሲሄዱ እዚህ ጋር እንቅፋት ይመታቸዋል። ስለዚህ እዚህ ጋር እንቅፋት እንዳለ ገብቷቸዋል ማለት ነው። ከዛ በማግስቱም በዛ ጋር እየሄዱ ተመሳሳይ እንቅፋት ይመታቸዋል። ሁሉ ጊዜ ተመሳሳይ ነገር ፓተርን እኮ ስትረዳ ኦኬ እዚህ ጋር እንዲህ አይነት ነገር ይፈጠራል ትላለህ። ተመሳሳይ ነገር እየደጋገመ ይመታናል። በግለሰብ ደረጃ እንደ ሀገርም እንደዛ ነን። ለምሳሌ ኢትዮጵያ ውስጥ በየ10 ዓመቱ በአማካይ የዝናብ እጥረት ይፈጠራል፣ ይታወቃል። በኤልኒኖ ላኒኖ ምናምን ነገር የተነሳ
የዝናብ እጥረት በተፈጠረ ቁጥር መራብ ግን አልነበረብንም። እኛ ግን የዝናብ እጥረት ሲፈጠር ቀጥሎ ረሃብ ይመጣል። ድርቅ የተፈጥሮ ጉዳይ ነው። ረሃብ ግን ያንተ የስራ ጉዳይ ነው፣ የፖለቲካ ስራ ስንፍና ጉዳይ ነው። 66 ላይ ረሃብ ነበረ እና 66 ላይ ኢትዮጵያ ውስጥ ረሃብ ሲመጣ ምን ተብሎ ነበር? ንጉሱ በድግስ ቢዚ ሆኑ ለውሻቸው እየደገሱ ምናምን ብሎ ደርግ በጣም ንጉሱን ለመጣር ከተጠቀመበት ቱል መካከል አንዱ እሱ ነው። በ11ኛው ዓመት በ77 ረሃብ መጣ። 77 ላይ ደርግ 10ኛ ዓመት የአብዮት ክብረ በዓል በጣም በብዙ ገንዘብ እያከበረ ነበር። እንግዲህ እዛ ጋር ያለውን ፓተርን እኮ ተረድተህ ቀጥሎ እኮ ቢያንስ ለረሃብ እኮ መዳረግ አልነበረብን። 93 92 ምናምን አካባቢ ላይ ረሃብ ተፈጥሮ ነበረ። ኋላ ላይ አሁን የበረከት ስምዖን መጽሐፍ ላይ አይ እንደሚባለው አይነት አደጋ አልነበረም ምናምን ነገር ብሎ በረከት ስምዖን ሊያስተባብሉ ሞክሯል። ግን በጣም በርካታ ሚሊዮን ሰዎች ተርበዋል። እዛ ላይ አሁን ቁጥር ነው የሚከራከረው በረከት። ግን ረሃብ ተፈጥሯል እንዲህ እየተባለ በየዘመኑ። በእኛ ዘመን ለምሳሌ በቅርቡ ቦረና ተርቧል፣ ወለጋ ተርቧል። ወለጋ እኮ በፍጹም ኢትዮጵያ ውስጥ መራብ የሌለበት ቦታ ቢኖር ወለጋ ነው። በጣም ለም ነው አካባቢው። ወደ ነቀምት መስመር ምናምን ነገር ሄዳ አይተህ ከሆነ በጣም ለም አካባቢ ነው። እዛ ለም አካባቢ የሚኖር ህዝብ ተርቧል። እና በየዘመኑ ረሃብ የሚመታን ከሆነ ፓተርን አንረዳም ማለት ነው። ስለዚህ ሳማው የመቀንጨር ችግር ሳይኖርብን አይቀርም ብንል ስህተት አንሆንም። አሁን ይኸውልህ አንዳንድ ሰው ይመጣና ይሄ ሁሉ ችግር ታዲያ አንተ ቁጭ ብለህ የምታወራው ምናምን። እኔ ፖሊሲ ሜከር አይደለም፣ ቁጭ ብዬ ነው የማወራው። ፖሊሲ ይሄን ስራ መስራት ያለበት ፖሊሲ ሜከሮች እንትኑን መረዳት ነበረባቸው። ዝናብ እጥረት በተፈጠረ ቁጥር አገር የሚራብ ከሆነ እዛ አካባቢ ላይ የመቀንጨር ችግር አለ ብለን ብንጠረጥር ትክክል እንሆናለን። ምንከፍለው ነገርና ምናገኘው ነገር ሁሉ ጊዜ ተመጣጣኝ አይደለም። ለምሳሌ የትግራይ ጦርነት ተደርጎ ካልተባለ ድርድሩ ምንድን ተባለው? ከጦርነቱ በፊት ወደ ነበረበት ሁኔታ እንመለሳለን። ወደዛ ወደ መደበኛ ሁኔታ ለመመለስ ይህ ሁሉ ሰው መሞት ነበረበት ወይ? ሁሉ ጊዜ ነገሮችን ፖለቲካው አካባቢ ላይ ያሉ ሰዎች የሚረዱበት መንገድ ስታይ በጣም አሳሳቢ ነው። ለቀንጨራነት ደግሞ ተጋላጭ እንደሆነ እንድናስብ የሚያደርገው ቀንጨራነት በአመጋገብ የተነሳ ነው አይደል የሚመጣው። እና ሌሎች ጉዳዮችም አሉት። ለምሳሌ ብክለት ምናምን ነገር የኛ ሀገር ላይ ብክለት ዝቅተኛ ነው የሚል ግምት እንያዝና በአመጋገብ በጣም ድሃ ነን፣ የምግብ እጥረት አለብን። ሁልጊዜም በምግብ እጥረት ውስጥ ነው የምንኖረው። የ80 ምናምን በመቶ ገበሬ ያለን እንላለን፣ ሁሌም ግን የምግብ እጥረት አለን። አንድ ክረምት ዝናብ ቆመ ማለት አደገኛ ረሃብ ውስጥ ነው የምንገባው። ስለዚህ በዛ ከፍ ባለ የምግብ እጥረት ውስጥ ያደገ ሰው ለቀንጨራነት የመጋለጥ እድሉ ከፍተኛ ነው እና የቀነጨረ ሰው የኢሞሽን ችግር ይገጥመዋል። በጣም ስሜቱን መቆጣጠር የማይችል ይሆናል። አካባቢውን በትክክል መረዳት የማይችል ይሆናል። አንተ ጋር ተነጋግሮ ችግሩ መፍታት የማይችል ይሆናል። አደራጅቶ ማሰብ አይችልም። እንደዚህ አይነት ነገር የኢትዮጵያ ፖለቲካ ውስጥ ደግሞ አለ። አደራጅተን አናስብም። በጣም ስሜት ነው ድራይቭ የሚያደርገው ፖለቲካውን። ውስብስብ ችግር አንፈታም። ምክንያቱም ዋናውን ስራ የሚሰራው አንጎል ስለሚጎዳ ነው። ለምሳሌ ፍሬ ዓለም ሽባባው ቀንጨራነት ላይ በጣም ከሰሩ ሰዎች መካከል አንዷ ናት እና ፍሬ አገር በአንድ ሺህ ቀን የሚል መጽሐፍ አላት እና ፍሬ ዓለም አንድ ኦፊሻል ጋር ሄዳ ታወራለች እና እንዲህ እያለች ታስረዳዋለች ስለ መቀንጨር እና ያውቀዋል። ልክ እኮ ነሽ ምናምን ይላታል እና ታዲያ ካወቃችሁት ለምን ችግሩን አትፈቱትም ሲል ያው እኛም እኮ ምናምን ነገር አላት። እኛም እኮ ቀንጨራ አሁን ባልኩበት መንገድ አይደለም በእርግጥ ያለው ግን እዛ አካባቢ ላይ ማለልን ነው። ስለዚህ የኢትዮጵያ ፖለቲካ ውስጥ ሲሪየስ የሆነ የስነ ልቦና ህመም ያለባቸው ሰዎች አሉ። ያልታከመ የስነ ልቦና ቁስል ያለባቸው አንዳንዶቹ በግለ ታሪክ መጽሐፋቸው በጣም ጥቂት ናቸው የግለ ታሪክ መጽሐፋቸውን የጻፉት፣ ግን እዛ ውስጥ በጣም የሆነ ቁስል ያለባቸው ሰዎች አሉ። ኢያስጲድ ቅድም ተናገረ ያልኩህን የአእምሮ ህመም ችግር ያለባቸው ሰዎች አሉ። የቀንጨራነትም ችግር ያለባቸው ሰዎች አሉ። እነኚህ ሰዎች ውስብስቡን ኢትዮጵያን ችግር ታዲያ እንዴት አድርጎ ይፈቱታል? አንድ ሁለተኛ የኢትዮጵያ ችግር ለስነ ልቦና ህመም አጋላጭ። ጤነኛም ሰው ሆነ ብትመጣ ጤነኛም ሆነ ለስነ ልቦና ህመም ትጋለጣለህ። ይሄኛውን ዝም ብሎ ነገር እንዳልሆነ ለማስረዳት እኔ በጣም ወደው ፖለቲከኛ ልደቱ ነው። ልደቱ እንግዲህ ራሱ መጽሐፉ ላይ ኦፊሻሊ እንድንማርበት ስለጻፈው ስሙን አንስተን ብናወራ ጥሩ ነው።
ልደቱ ቲያትረ ፖለቲካ በሚለው መጽሐፉ መሰለኝ እዛ መጽሐፉ ላይ ይመስለኛል ምን የሚል የአረም እርሻ ወይም ቲያትረ ፖለቲካ ከሁለት አንዱ መጽሐፉ ላይ ያለ ነው እና ልደቱ እንግሊዝ ሀገር ሊማር ሄዶ ፖለቲካል ሳይንስ ማስተርስ ዲግሪው ሊማር ሄዶ በጣም ሲሪየስሊ ለድብርት ህመም ተጋልጦ ነበረ እና ለድብርት ህመም ሲጋለጥ ለምሳሌ ክረምት ሆኖ እንትኑ ይደፈናል የቧንቧው ምናምን ነገር እና የሆነ ሰው ሊገለው እንዳሰረ እንቅልፉን ተኝቶ የሆነ ሰው ሲያንቀው እንዲህ አይነት ችግር ውስጥ ገባና ምን ሆኜ ነው አይነት ስሜት ተሰማውና በትክክል መማር አቃተው፣ ምግብ መመገብ አቃተው፣ በጣም ኃይለኛ ድብርት ውስጥ ገባ እና ድብርት ውስጥ ሲገባ አንድ ጓደኛው አይ ባለሙያ ማናገር አለብህ ምናምን ነገር አለውና ባለሙያ ሊያናገር ሄደ። ባለሙያ ሊያናገር ሲሄድ ባለሙያው ታሪክን ብሎ ጠየቀው። ከ97 ፖለቲካ ውስጥ ያለውን ታሪኩን በተለይ ነገረውና ያኔ አይተህ ከሆነ በቃ ልደቱ ፊት ለፊት ላይ ከየአቅጣጫው ድንጋይ የሚወረወርበት ሰው ሆኖ ነበረ፣ ዘመቻ ተከፍቶበት ነበር ምናምን ነገር እና ምን ብሎ ነገረው ሐኪሙ ያ የተጠራቀመው ነገር ጊዜ እየጠበቀ ነበር። አእምሯችን የሆነ እንትን ነገር አለው የራሱ አሰራር አለውና የሆነን ወቅት ያሻግረንና ከተሻገረን በኋላ ልክ ስቴብል ስንሆን ያስቀመጣቸውን ሰነዶች ያመጣል። ይኸው ከነኚህ ችግሮች አሉ፣ ያልተከፈሉ ዕዳዎች አሉ፣ አሁን እናወራርዳቸው ይላል እና ልክ እዛ ሲሄድ ልክ አየር ሲቀየር ክረምት ሲሆን ልክ ከለመደው አየር ውጪ ሲሆን ያችን አጋጣሚ ተጠቀመና መጣበት እና እነኛ ናቸው ምናምን አለው። ክትትል አደረገ፣ አገገመ፣ ወደ መደበኛ እንትን አለና ከዛ ጻፈው ይሄንን እና በጣም ደስ ያለኝ ስለ ጻፈው ለምንድን ነው በጣም ብዙ ፖለቲከኞች በዚህ አይነት መንገድ ያልፉና የሚገባውን ክትትል ሳያገኙ ይቀራሉ። ፖለቲካችን እንዳልኩ በጣም ቶክሲክ ነው ማለት በየቀኑ ከየአቅጣጫው ስምህ ሊጠፋ ይችላል። በየአቅጣጫው ድንጋይ ወርወርብሃል። በጣም ብዙ አስጨናቂ ነገር አለው ምናምን ነገር እና ይሄ የሚፈጥርብህ ጫና አለ እና ጫናውን እስከሆነ ድረስ ልትቋቋም ትችላለህ። ከሆነ ጊዜ በኋላ ግን መቋቋም ያቅትሃል እና ይሰብርሃል። እና በዚህ አይነት ፖለቲካ ኤንቫይሮንመንት ውስጥ የኖሩ በጣም ብዙ ሰዎች አሉ እና ይሄ የፈጠረው የስነ ልቦና ጉዳይ አለ። ቅድም እንዳልኩህ ነው። ለምሳሌ የኢትዮጵያን ፖለቲካ አብዛኞቹ ሰዎች የያ ትውልድ አባላት ናቸው አይደለ? የሚወስኑት ቢያንስ ወረቀቱን ሮድማፑን የሰሩልን ሰዎች እነሱ ናቸው። ያ ትውልድ ደግሞ ማለት አንድ ትውልድ የሞተበት ይኸውልህ ደርግ፣ ኢህአፓ፣ መኢሶን፣ ኢጫት፣ ህወሓት ምናምን ነገር ኦነግ ጎራ ለይተው ቢያንስ ዋና ዋና ሰዎቻቸው ሞቶባቸዋል። እና ባሮ ቱምሳ እንዴት እንደሞተ አይታወቅም። ኦነግ ሁሌ ያነሰዋል ምናምን ነገር በገዛ ጓዶቹን የተገደለው ይባላል ምናምን። ይሄ የሚፈጥረው ስሜት አለ መከዳዳት ምናምን። ቀይ ሽብርና ነጭ ሽብር ታውጆ የቅርብ ጓደኞቻቸውን ያጡ ቤተሰቦቻቸውን ያጡ ምናምን ነገር ናቸው ብዙ ፖለቲከኞች። ለምሳሌ አሁን ብርሃኑ ነጋ የቅርብ እህቱ ተገድላበታለች። በጣም የሚገርም ታሪክ ያላት ናት እህቱ ምናምን ነገር። ምናልባት ኋላ ጊዜ ካለን እናነሳዋለን። ግን እንዲሁ እህቱ የተገደለበት፣ ወንድም የተገደለበት፣ የቅርብ ጓደኛው የተገደለበት፣ ሰው ሲሞት ባጠገቡ ሆኖ ያየ እንዲህ አይነት ናቸው እና በጣም በደም መፋሰስ ውስጥ ያለፉ። መለስ ዜናዊ በአንድ ወቅት የተናገራት አንድ በጣም ፌመስ ኢንተርቪው ያለች አይደል፣ መዋጋት የምትፈልጉ መንገዱን ጨርቅ ያደርግላችሁን አምብሎን እየተናነቀው ምናምን ሲያወራ እኛ ጦርነትን እናውቀዋለን በአካል ምናምን ሲል እና እዛ ውስጥ ብዙ አስጨናቂ ነገር ውስጥ ያለፉ ሰዎች ናቸው። ከዛ በኋላ ቴራፒ አግኝተዋል ወይ? አላገኙም። በመደበኛ ህይወታቸው የሚያደጉበት ቴራፒን ራሱ ለምሳሌ እኔ በዚህ ጉዳይ ውስጥ ነው ያለፍኩት፣ ለዚህ ቴራፒ ያስፈልገኛል ብለው ራሱ ያምናሉ ወይ? እሱ ነው እኮ አስቸጋሪው ነገር። አየህ በዛ ሁሉ ቁስል ውስጥ ተረማምዶ መጥተው ስሜትን ሙት እኮ ነው የሚሆነው። በቃ ለሌላው እየደነዘዝክ ትሄዳለህ። ከደነዘዝክ በኋላ ምንም በቃ ማትረዳ ሊያደርግ ይችላል። እንደዛ ሆነው አልፈዋል። አንድ በጣም ስሜታቸው ሁሉ ጊዜ ተቀጠቀጠ ምናምን ነገር ሆነዋል። ከዛ ውጭ በመደበኛ ማስተዳደጋቸው እንዳልኩ በጣም ኃይለኛ ድህነት ውስጥ ነው ያደጉት። በጦርነት በደም መፋሰስ እንኳን ባያልፉ አንዳንዶቹ ደግሞ በጣም በድህነት ውስጥ ያደጉ፣ ድህነት በቡጢ እየነረታቸው ምናምን ነገር ያሳደጋቸው ናቸው ያላቸው። ዝም ብለህ እያልከኝ ኦልሞስት አሁን የምታወራው የአብዛኛው ሰው እውነታ ነው። ምክንያቱም
ድህነት በደንብ በሰፊው ተንሰራፍቶ ያለበት ነው እና ቅድም እንዳልከው እነዚህ ሰዎች ሲመጡ በብዙ ደም ማፋሰስ ውስጥ አልፈው ተጨንቀው ራሱ ደግሞ እዛ ፖዚሽን ላይ ሲይዙ ከዚህ ከዛ የሚወረወርባቸው ድንጋይ ከዛ በኋላ ማህበረሰቡ ደረታቸውን ነፍተው እንደ አንበሳ እንዲያገሱ ነው የሚፈልጉት። ጀግና እንዲባሉ እሱ ብቻም ማለት ደግሞ ነው። ሳይሆን ጀግና እንዲባሉ የተፈለጉት ሰዎች ደግሞ አሁን እዚህ መጽሐፍ ላይ ያሉት የቆማጣ ልጅ የተባሉ የለማኝ ልጅ የተባሉ የቡዳ ልጅ የተባሉ ምናምን ዝንጀሮ መልከጥፎ የተባሉ ምናምን ናቸው አይደለም። ከልጅነታቸው ጀምሮ ከሚናቁት ወገን የሆኑ እውነት እንነጋገር ከተባባለን ይወለም በጣም ብዙዎቹ ከሚናቀው ወገን የሆኑ ናቸው። አሁን መናቅ ትክክል ነው እያልኩ አይደለም፣ ግን አንዳንድ ያ ስነ ልቦና ካልታከመ የሚፈጥርብህ የኢንፌሪዮሪቲ ስትሄድ ሌላ ነገር እንድታደርግ ነው የሚያደርግህና በጣም ከሚናቅ ወገን የሆኑ እየተናቁ እየተዋረዱ ያደጉ ናቸው። አንዳንዶቹ ሰው እየተጸየፋቸው ያደጉ ናቸው እና ህዝቡ ይንቀኛል ይጸየፈኛል ብለህ ካሰብ፣ በብሔሬ ሰው ይንቀኛል ብለህ ካሰብ፣ በቤተሰብ የተነሳ እናቃለሁ ብለህ ካሰብ፣ ወይ በድህነቴ ወይ በትምህርት ደረጃዬ ብቻ በሆነ ነገር እናቃለሁ ብለህ የምታስብ ከሆነ እንደማትናቅ ለማረጋገጥ በጣም አግሬሲቭ መሆን ሊኖርብህ ይችላል። የሆነ ሚስጥር ነው ሚስጥር እንዳይወጣ ምናምን የሆነ ነገር ልታደርግ ትሞክራለህ እና አንዳንዶቹም እንደዛም ናቸው እና በጣም ብዙ ከጀርባቸው ያለ ያልታከመ በጣም ብዙ ህመም በጣም ብዙ ቁስል አለ እና በዛ ቁስል የመጡ የሆኑና ስላልታከመ ቁስሉ እንዴት ነው መሰለ ወቁመት ረጅምና አጭር አብሮ ሲቆሙ ከዛ ምን ታደርጋለህ? እንትኑን ተከረክመዋለህ፣ ረጅሙን ተከረክመዋለህ ብቁ ልትሆን ስለማትችል። ስለዚህ ራስን ቁስል ስላልታከመ ሌላውን በማቁሰል አቻ ለመሆን መሞከር ማለት ነው። ከምናወራ ወሬ ጋር ምን ያህል አብሮ ይሄድ አላውቅም፣ ግን የሀብታሙ አለባቸው የቄሳር እንባ በሚለው መጽሐፉ ላይ ቄሳር ብሎ የገለጸው ሀብታሙ አለባቸው እንትናን ነው መንግስቱ ኃይለማርያምን ነው እና መንግስቱ ኃይለማርያምን የገለጸበት አንድ አገላለጥ ነበር። እኔ ብዙ ሰው እንደማይስማማበት አውቃለሁ። እኛ ሀገር ላይ መንግስቱ የሚወዱ በጣም ብዙ ሰዎች አሉ፣ እንደማይስማሙበት አውቃለሁ። ግን እኔ በጣም የሚገርመኝ አገላለጽ አለ። መንግስቱ ኃይለማርያም ከረጃጅም ሰዎች ጋር ሲቆሙ አጭር ናቸው፣ ከሌሎቹ ጋር አብሮ ሲሆኑ ጥቁር ናቸው፣ ከጥቁሮች ጋርም አብሮ ሲሆኑ መልከጥፉ ጥቁር ናቸው። ዝም ብሎ ጥቁርም አይደሉም፣ መልከጥፉ ጥቁር ናቸው። ከጀነራሎች ጋር አብሮ ሲሆኑ ሻለቃ ናቸው። ስለዚህ ጀነራሎችን ማስወገድ ይኖርባቸዋል ማለት ነው እና በሁሉም ያልታከመ የበታችነት ያለባቸው ናቸው። የቄሳር እንባ በሚለው የሀብታሙ አለባቸው መጽሐፍ ላይ ያለ ነው ይሄ ምሳሌ። እንዳልኩህ በጣም ብዙ ሰውን ሊያስቆጣ ይችላል፣ በጣም መንግስቱ የሚወድ ብዙ ሰው ስላለ። ግን ይሄ በጣም ብዙ የሚናገረው ነገር አለ። ያልታከመ የበታችነት ሲኖረ እሱን የበታችነት የበታች እንደሆንክ ደግሞ እየተሰማ ስታድግ እየተነገረ ነው የምታድገው። ቡሊ ለመደረግ በጣም ምንመች ሆነ የሚያደግ ነው። ሁሉም ሰው ቡሊ ያደርግሃል ምናምን። ከዛ እሱን ሳታከመው ታድግና እሱ ሳይስተካከል እሱ የስነ ልቦና ክፍተት ሳይስተካከል መንበር ላይ ከሆንክ ያለህ አማራጭ ምንድነው? ሰዎችን ካንተ እኩል ለማድረግ መከርከም ነው የምትጀምረው። በተቻለ መጠን ካንተ የሚበልጡ ሰዎች አጠገብ ላይ መገኘት የለባቸውም። ቢያንስ ዙሪያህን ካንተ አቻ ሊሆኑ የሚችሉ ወይም ካንተ በሚያንሱ ሰዎች ዙሪያህን መሙላት አለብህ። ከዛ በዛ አይነት የተሞላ መዋቅር ምን አይነት እንትን እንደሚፈጠር ተመልከት። ልብ አድርጉ፣ እኔ ማወራው ስለ መንግስት ብቻ አይደለም። ተቃዋሚ ፓርቲዎች በሙሉ ተቃዋሚ ፓርቲዎች ልክ እንትን ነው የሚመስለው። አሁን በዝንጀሮ መንጋ ውስጥ ዝንጀሮ እያደገ ይሄድና ከአባቱ ጋር እግሩን እየለካ ይሄዳል። ከአባቱ ጋር እግሩ እኩል ሲሆን አባቱን ይገድለዋል። እኛ ጋር ተቃዋሚ ፓርቲዎች እኮ እንደዛ ናቸው። አብሮ እስከ ተወሰነ ሰዓት ይሰራሉ። ብራንድ ገነባው ብሎ ሲያስቡ ይገነጥሉና አዲስ ፓርቲ መሰረታሉ። ከዛ ያኛውን ፓርቲ ስሙ ማጥፋት ነው የሚጀምሩት። እና ፕሮፌሰር መስፍን ምን ይላል? በኪሱ ዘውድ ይዞ የሚዞር የሚላቸዋል። ኪሳቸው ላይ ዘውድ ለመንገስ ራሳቸውን እንዲመችና በጣም መንገስ የሚፈልግ በጣም ምናምን የሚፈልግና እንዲህ አይነት በጣም ጭምልቅልቅ ያለ የፖለቲካ እንትን ነው ያለውና ብዙ መታከም የሚፈልግ ነገር አለና ወደ ዙፋን ልፊያ ላይም እሱን ሊገልጥልኝ የሚችለው በዚህ ቁስል ውስጥ ያደጉ ሰዎች ናቸው መንበር ላይ ያሉት የሚለው ሊገልጥልኝ የሚችለው ይሄ ስለሆነ ነው ያነሳሁት። በነገር ላይ ከጃንሆይ ዘመን በኋላ በዚህ መንገድ ነው ያለነው። ምክንያቱም አሁን ጃንሆይ ተቃውሞ ቢኖርም ምንም ቢኖር ማወቅ ያለብን ነገር ግን ንጉስ እንደሚሆኑ እያወቁ ነው ያደጉት። ለዛ ንግግራቸው እንዴት ቁጥብ መሆን እንዳለበት እያወቁ
ራስ መኮንን ማለት ከሚኒሊክ ቀጥሎ የምጠራቸው ትልቅ ሰው ናቸው እና ራስ መኮንን ቤት ሆነው ያውቃሉ። የሆነ ቀን ቢያንስ ንጉስ ባይሆኑ እንኳን ራስ እንደሚሆኑ ያውቃሉ። ከንጉሱ ቀጥሎ ያለው ምናምን ሰው እንደሚሆኑ ያውቁ ነበር ጃንሆይ። ጊዜው መቼ እንደሆነ ሊገባቸው አይችሉም እንጂ እና በዛ እንዲመቹ እየተደረጉ ንግግራቸው ለዛ እንዲመች ተደርጎ አመጋገባቸው፣ አካሄዳቸው፣ እያንዳንዱ ነገር ለዛ እንዲመች እየተደረጉ ነው ተሰርቶ ያደጉት እና ልክ ሲመጡ ወደ ተሰሩበት ቦታ ነው የመጡት። ቢያጠፉም ቢያለሙ ግን በሚመች መንገድ ነው እንትን ያሉት። ከዛ በኋላ ግን ያለው ንጉስ እንደሚሆን እያሰበው ወይ አገር እንደሚመራ በዛ ስነ ልቦና አይደለም ያደገው። እየተናቀ ያደገ፣ በጣም በብዙ ችግር ውስጥ እንትን እያለ ያደገ፣ በጣም ያልታከመ ስነ ልቦና ቁስል ያለበት ምናምን ነው ከዛ በኋላ ያለው እና ይሄ በጣም ብዙ ዋጋ አስከፍሎናል። በጣም ረጅም ሰዓት አወራን። ብሶት አለብኝ እንዴ? የለብህም። ነገር እያነሳ ነው የሄድ ነው። እነዚህን ሀሳቦች አንድ ላይ ባነሳቸው ደስ ይለኛል። ለምሳሌ ትንሽም ባይሆን በአቅማቸው መጠን ያነበቡ ከተማ ቀመሶች ነገሮችን በተወሰነ መልኩ መረዳት ይችላሉ ተብሎ የሚታሰቡ ሰዎች ፖለቲካውን ይሸሹታል። በአብዛኛው ደግሞ ወጣቶችም ብዙ ኢንትረስትድ አይደሉም ወደ ፖለቲካው መምጣትና ወርዝ አያረግም ብለው ያስባሉ። የሚከፈለው ነገር መተህ ፖለቲካ ላይ የምትከፍለው ህይወትህን፣ ጊዜህን፣ አካልህን ይሆንና ከዛ በኋላ እንዲህ ነው ብለህ በቁጥር የምታወጣው ነገር የለም ተብሎ ይታሰባል። ግን ደግሞ አት ሴም ታይም ፖለቲካ በሁሉም ህይወት ገብቶ ሲወስን ታገኘዋለህ። ይህም ፓራዶክስ እንዴት ነው አስታርቀ ወደፊት እንደ አንድ ወጣት እንደ አንድ ጸሐፊ እንዴት ነው ሙቭ መደረግ የሚችለው? ቀላል ይመስል ግን በጣም ከባድ ጥያቄ ነው። በመጀመሪያ ህዝቡ ለምንድነው ፖለቲካውን የሸሸውና የጠላው የሚለውን መረዳት ያስፈልጋል። የህዝብ የፖለቲካ ንቃት በጣም የተፈጠረው በያ ትውልድ ዘመን ስለሆነ በጣም ጥሩ ምሳሌያችን የሚሆነው ያ ትውልድ ነው። ያ ትውልድ ሪቮና ሳቦ የሚባሉ ነበሩ እና ሪቮ ሪቮሉሽን ከሚሉት አጥሮ የተሰጠ ነው። አብዮተኞች ናቸው። ከዛ ሳቦ ደግሞ ሳቦታጅ የሚለው አጥሮ ነውና አሻጥረኛ የሆኑ እነኝን ለውጥ የሚፈልጉ ሰዎችን የሚያስመቱ የሚያቃጥሩ ምናምን ሰዎች ናቸው ሳቦ የተባሉት። እና ሳቦና ሪቮን በተመለከተ አንድ ያነበብኩት በጣም የገረመኝ ነገር ምንድነው፣ ሪቮ የሆኑት እንትን ናቸው፣ በትምህርት ቤት ጎበዝ ተማሪ ሆኑ፣ የተሻለ ንቃት ያላቸው ምናምን ሰዎች ናቸው። ስለዚህ አስተዋይ የሚባሉት አዋቂ የሚባሉት ለውጥ ፈላጊ ፖለቲካ ውስጥ አክቲቭ ሆነው የሚሳተፉ ሆነው ነው የተከሰቱት ማለት ነው። ይሄ ከኛ ዘመን ጋር በጣም ተቃራኒ እንትን ነው አይደለ? አዋቂዎች ጃንሆይ ከስልጣን መውረድ አለበት አሉ ምናምን ፔፐር ላይ ጽፎ ሞከሩ። እድሜያቸውን ከግምት ስናስገባ በ19 ዓመት ማሰብ የሚችሉበት ደረጃ አስበዋል፣ በሰዓቱ ከነበራቸው ተጋላጭነት አንጻር ምናምን ነገር እና እንደዛ ሆነው ሄዱ። አንድ ከዛ ውጭ ደግሞ መደብ የሸጡ የሚባሉ ነበሩ በዛ ዘመን። መደብ የሸጡ የሚባሉት ጭቁን ብሔር በተለምዶ የሚባሉ አሉ አይደለ? ከዛ ወገን ያልሆኑ ከላይኛው ወገን የሆኑ ናቸው በብሔርም በሃይማኖት በምናምን እና ለምሳሌ ሙስሊም ሳይሆኑ የሙስሊሞች መብት ይከበር ይሉ የነበሩ ማለት ነው። ድሆች አይደሉም ምናምን፣ የገበሬ ልጆች አይደሉም። ቤት በጣም ትልልቅ የእርሻ መሬት ትልልቅ ጋሻ መሬት እንደሚወርሱ የሚያውቁ ናቸው። ለምሳሌ ብርሃነ መስቀል ረዳ የቀኝ ጌታ ቀኝ አዝማች ልጅ ናቸው ምናምን ነገር እና ያደገበት አያቱ በጣም ትልቅ ዳኛ የሆኑ በጣም ትልቅ ትምህርት ቤት ነው የተማረው። ወይዘሮ ስህን የሚባለው ትምህርት ቤት እንትን እንደሚያደርግ ያውቃል። በቃ ከሆነ ዘመን በኋላ ትልቅ ነገር እንደሚያገኝ ያውቃል። እና አብዬ ሙሄ የሚባል አንድ ገበሬ ጭሰኛ ሰው መጥቶ ችግሩን ነገረው። እንዴ ይሄ ገበሬ እኮ መብት ይገባዋል። እኔ መብት ይገባኛል አይደለም ያለው ብርሃነ፣ ይሄ ገበሬ መብት ይገባዋል ነው ያለው። ከደህነኛው ወገን ሆነው ያመጹት የራሳቸው መብት ላይ ነው፣ የራሳቸው ጥቅም ላይ ነው ያመጹት። አስገባሪ ሆኖ መቀጠል ይችሉ ነበር። እኔ አስገባሪ መሆን የለብኝም፣ ያገባሪው ሰውዬ መብት ይገባዋል ነው ያሉት። ስለዚህ አሁን ሁለት ወገኖችን አነሳን፣ መደብ የሸጡና ሪቮ የሚባሉት። ስለዚህ ከደህና መደብ ሆነው የታችኛው መደብ ለራሳቸው ጥቅም ላይ ያመጸው ለታችኛው ሰው መብት የቆሙ እና የተማሩ የነቁ ሆነው ሳለ በትምህርት ጎበዝ የሆኑ
የመመረቅ እድላቸው አስተማማኝ የሆነ ቢመረቁ ቶሎ ስራ የሚያገኙ በሰዓቱ ትልቅ የመንግስት ኦፊሻል መሆን የሚችሉ ሆነው ግን መሬት ለአራሹ ያሉ መብት ይከበር ያሉ ምናምን ሰዎች ናቸው። ከዛ እነኚህ ሰዎች ምን አመጡ? ደማቸው ነው የፈሰሰው፣ ደመ ከልብ ነው የሆኑት። ስለዚህ አንድ ንቃት ፈጠረ። ንቁ ሰዎች ፖለቲካ ውስጥ ቢገቡ ይሞቷታል እንጂ ምንም አያመጡም የሚል አንድ በጣም መጥፎ ትምህርት አስተማረ። ከዛ በኋላ በየዘመኑ የሆኑ ሰዎች ይመጣሉ። ምክንያቱም ፖለቲካው የሚመራበት በስሜት ነው። እኛ ሀገር ፖለቲካ የሚመራው፣ አሰላሳዮቹ ደግሞ በእውቀት በጣም ተረጋግተ ይሄ እንዲና አንድ ሲደመር አንድ ሁለት ነው፣ ከዛ እንዲህ እያልን ነው ምንሰራው የሚል ሀሳብ ሲያመጡ ሲገፈተሩ፣ እስር ቤት ተወርውሮ ማንም ዞሮ ማያቸው ሲሆኑ ባክ ነው ሲቀሩ በጣም ደጋግሞ ህዝቡ አይቷል። የቅርብ ዘመን ቅርብ አንጻራዊ ነው። የ97ቱ ምርጫ በጣም ትልቅ የለውጥ ምልክት የታየበት ነበር። በተለይ አዲስ አበባ ወጣት በጣም ብዙ ወጣት ፖለቲካ ውስጥ ለውጥ ፈልገው ምናምን ነገር ቆመ። ከዛ የመጣውን አይተናል። ለውጥ አይደለም የመጣው እና ለወጣቱ ምንድን ነው የሚያስተምረው? ፖለቲካ ማለት ንቁ ተሳታፊ ስትሆንበት የሚያጠፋ አደገኛ ቦታ ነው የሚል ትምህርት ነው ያስተማረው። ስለዚህ ወጣቱ ፖለቲካ የሚሸሻው፣ የተማረው ሰው ፖለቲካ የሚሸሻው በዚህ የተነሳ ነው። እንዳልኩ ፖለቲካው የሚመራበት ኦፊሻሊ ፖለቲካ ቁማር ነው ተብሎ በሚነገርበት አገር ውስጥ ፖለቲካ ሳይንስ ነው በእውቀት ልስራ የሚለው ሰውዬ መጫወቻ ሜዳ እያጣ መጥቷል። እና ይሄ መጫወቻ ሜዳ እያጣ መምጣቱ እና ፖለቲካን እንዲሸሽ አይመጠነኝም ብሎ እንዲያስበው አድርጎታል። ስለዚህ ሰዎች ከፖለቲካ በዚህ የተነሳ እንዲሸሹና እንዲርቁ ሆነዋል። ግን መጥፎ ነገሩ ከፖለቲካ ስለራቁ ፖለቲካ አይተውም። ቅድም ፖለቲካና ኮረንቲ በሩቁ እንዳልነው ይኸውልህ ኮረንቲው ከራኩ ይተውሃል፣ ፖለቲካ ግን ስለራኩ አይተውህም። ስለዚህ ያለህ አማራጭ ምክንያታዊ ነው መሸሹ። እስካሁን የመጣንበት ልምድ ነው እንድንሸሻ ያደረገን። ግን ሸሽተንስ የት ነው የምንሄደው? ስትሸሸው አይሸሽህም፣ ስትተው አይተውህም። ቅድም እንዳልነው ነው እጣ ፈንታን ነው የሚወስነው። ስለዚህ እጣ ፈንታን መሸሽ አትችልም። ስለዚህ ያለው አማራጭ ጋን በጠጠር ይደገፋል አይደለም የሚባለው። ሁሉም ሰው የራሱን ጠጠር ያዋጣ፣ ሁሉም ሰው የራሱን ችቦ ይዞ ይምጣ። በጣም ጥሩ የደመራ ባህል አለን አይደለ? እያንዳንዱ ሰው ከቤት ችቦ አምጥቶ ትልቅ ደመራ እንደሚያደርገው በቃ ያለን አማራጭ ሸሽተክ መሸሽ ስለማትችል ችቦህን ይዘህ መውጣት ነው ያለብን። የራስን ዘር ይዘህ ነው መውጣት ያለብን። በነገራችን ላይ ጥሩ ምሳሌ መሬት ዘር ሳትዘራበት ስለቀረ ማብቀል አያቆምም። ግን የሚያበቅሉ ብዙ ጊዜ አረም ነው የሚያበቅሉ። ከስንት አንዴ ነው ወፍ ዘራሽ ተብሎ ቡና ወይ የሆነ ነገር፣ አብዛኛውን ጊዜ ግን አረም ነው የሚያበቅሉ። ፖለቲካንም እንደዛ ተቆጠረው። በቃ እኔ ምንም ዘር አልዘራበትም የኔን ዘር የሚቀበለው የለም ብለህ ራስን ስላገለልክ ዝም ብሎ አረም ያበቅልብሃል። ስለዚህ ያለህ አማራጭ አንተ የራስን አሻራ ይዘህ መምጣት አለብህ። የራስን ዘር ይዘህ መምጣት መቻል አለብህ። እና ያለው ብቸኛ አማራጭ እሱ ስለሆነ ነው። የራስን ዘር ይዘህ መምጣት ማለት ፖለቲካ ውስጥ መግባት ማለት አይደለም። ፖለቲከኛ መሆን አይጠበቅብህም። ለፖለቲካ ንቁ ተከታታይ ሁን። የምትመርጠውን እወቅ፣ አስተያየት ስጥ። በመምረጥና ባለመምረጥ ይኸውልህ፣ አለመምረጥ ራሱን መምረጥ ነው። ስለዚህ ባለመምረጥ የተሳሳተ አካል ከምትመርጥ ቢያንስ ንቁ ተሳታፊ ለመሆን ሞክር፣ ጉዳዩን ለመከታተል ሞክር፣ አስተያየት ለማዋጣት ሞክር። መስራት እችላለሁ ብለህ የምታስበው ነገር ደግሞ ሲኖር ሂድና ስራ እና ራስን ማግለል መፍትሄ ሊሆን አይችልም። ከዚህ ጋር የይዤ ምን ላንሳልህ መሰለህ፣ የሆነ ሚዲያ ላይ ምን ስትል ሰማሁ መሰለህ፣ ወጣቶች ለፖለቲካው ሩቅ ናቸው፣ ተገፍተዋል፣ ሪፕሬዘንትም የሚደረጉት በአዛውንት እና በጎልማሶች ነው ስትል እየሳኩ ነበር። እና ኦኬ ወጣቱ ይምጣና ይሳተፍ ተብሎ የሆኑ ነገሮች ቢመቻቹ ምን ያህል ዝግጁ ነው? ልክ በሌላው የህይወት ክፍል እንደሚታየው እውነት የሚያስፈልገውን ጋሻና ጦር ታጥቋል ወይ? ወጣቱ በሚፈለገው ያክል መቅረብ ይችላል ወይ? ፊት ማድረግ ይችላል ወይ? አምራች ነው ወይ? በጣም ብዙ የተማረ ብዙ ወረቀት ምናምን ይዞ የሚቀርብልህ ብዙ ሰዎች ሊኖሩ ይችላሉ። አንድ የሥራ ኢንተርቪው ወጥቶ በጣም ብዙ ሰው መጥቶ ኢንተርቪው ስታደርግ አንዳንድ ጊዜ በጣም ያሳዝናል። 30-40 ሰው ኢንተርቪው አድርገህ አንድ ሰው ላታገኝ ትችላለህ። ግን ስታየው ወጣት ነው፣ ለብሷል፣ ይበላል፣ ይጠጣል፣ የከተማ ሰው ነው፣ ብዙ ሀሳቦች አሉት፣ ስማርት ስልክ
ይዟል፣ ብዙ ነገሮችን ያደርጋል እና በጣም ትንሽ ቦታ ላይ ለመረጥከው መቶ ፊት ሳያደርግ እንትን ይላል እና ሪሊ ቢሰጠውስ ያንን ነገር ፊት አድርጎ መቆም የሚችል ምን ያህል ወጣት አለ? በነገራችን ላይ ብዙ ወጣት መኖር አይጠበቅበትም። የፓሬቶ ቲዮሪ የሚባል በጣም ዝነኛ ቲዮሪ ያለ አይደለ? 20% 80%ን ይወስነዋል የሚባል ነው። እንዴት ነው? 5 ልብስ ቢኖረ 80% ጊዜው የምትጠቀመው አንዱን ነው። ወይም 5 ሸሚዝ ቢኖረ ከ5ቱ ቀናት ውስጥ 4ቱን ቀን አንዷን ሸሚዝ ነው ብዙ ጊዜ የምትለብሰው። 20% ጥቂቱን ነገር ነው ደጋግመን የምናደርገው። ብዙ ጫማ ሊኖርህ ይችላል ወይ ብዙ ካልሲዎች ሊኖሩ ይችላሉ። እንደጋገመው ግን የሆኑ እንትኖች አሉ ነው። 20% 80%ን ይወስናል ነው። የኢትዮጵያ ፖለቲካ ላይ የኢትዮጵያ ሕዝብ ውስጥ አብዛኛው ወጣት ነው። ያ ሁሉ ወጣት የኢትዮጵያን ፖለቲካ ገብቶ የመቀየር ሀሳብ ሊኖረው አይጠበቅበትም። ምክንያቱም ከትልልቆችም ሰዎች ውስጥ የኢትዮጵያ አዛውንቶች ሁሉም እውቀት ስላላቸው፣ የኢትዮጵያ ጎልማሶች ሁሉም እውቀት ስላላቸው አይደለም። ጥቂቱ እውቀት ካለው በቂ ነው፣ ገብቶ ሀሳብ ማዋጣት ከቻለ። የኢትዮጵያ ፖለቲከኞች ወጣቱን የሚፈልጉት ለጦርነት ነው፣ ለሌላ ጉዳይ አይፈልጉትም። ለጦርነት ግን ይፈልጋል ወጣቱ። አዛውንቶች በግል ጉዳይ ሲጣሉ ወጣቱን ወስዶ ይማግዱታል። ቢያንስ ወጣትን የሚመለከት ሀሳብ ይሁን። በፖለቲካ ውስጥ እኮ ያሉ ፖዚሽኖች ቢደመሩ ለ1000 ሰው ሊሆኑ ይችላሉ። 1000 ወጣት ከዚህ ሁሉ ሚሊዮን ሰው ይጠፋል? በፍጹም አይጠፋም። ሀሳብ ያላቸው ወጣቶች አሉ። ወጣቱን የሚወክል ጥያቄ ያላቸው ወጣቶች አሉ። ወጣቶች ሄዱ ስልጣን ያገኙ እያልኩ እኮ ላይሆን ይችላል፣ ግን የወጣቶችን አጀንዳ ለወጣቶች መተው አለበት። አሁን ምን ይደረጋል መሰለ? ከላይ አጀንዳ ይወርዳል። ከዛ ውይይት አድርጉበት በየአካባቢያችሁ ይባላል። ከዛ በየአካባቢው መንግስት ይመለመላል ካድሬውን። ለምን ትመለመላለህ? ተወያይ፣ ቢያንስ አትቀበሉ ሀሳቡን። ይምጣ፣ ወጣቶች ይምጡና የምር ሀሳባቸውን ይስጡ። አንዴ ሰጎን ፖለቲካ የሚል መጽሐፍ አለ። ሰጎን ጭንቅላቱን እንትን ውስጥ ይቀበር አይደለ? ይሄ ምንድን ነው? አሸዋ ውስጥ። ሰጎን አሸዋ ውስጥ ጭንቅላቱን ስለቀበረው ሌላውን አያይም፣ ግን ሌላው ያየዋል። የመንግስት ሰዎችም የሌላውን ተለዋጭ ሀሳብ አልሰማም ስላሉ ሌላ ሰው ማይታዘባቸው ይመስላቸዋል። ሀሳብ ያላቸው፣ እውቀት ያላቸው፣ ጥያቄም ያላቸው ወጣቶች አሉ። እድሉ ይሰጣቸው፣ አታግልሏቸው። ከዚህ ከመዋቅር አይገፉ። በየአካባቢው የወጣት ኦፊሶች አሉ። እንዴት የወጣት ኦፊስ ብላ አቋቁመ 5 ሰው ቀጥረ እንዴት 5ቱንም አዛውንት ታደርጋለህ? ጉዳያቸው አይደለም የወጣት አጀንዳ። አጀንዳችንን በሶሻል ሚዲያ እናስተዋውቅ ብትላችሁ ሶሻል ሚዲያ ጉዳያቸው ያልሆነ ምናምን ነገር ነው። ከሶሻል ሚዲያ አቅም የወጣት ቋንቋቸው ያልሆነ፣ የወጣት አጀንዳ አጀንዳቸው ያልሆነ፣ ከዛ ከወጣቱ ጋር ዲል ማድረግ ይፈልጋሉ። ስብሰባ፣ የወጣቶች ስብሰባ ይባልና ታያቸዋል። ወጣት እንዳልሆኑ ዝም ብላ የሚገባ ሰዎች ቢያንስ ለስብሰባ እንኳን አይመጥንም። ወጣቱ ለካድሬነት እንኳን አይመጥንም። በየትኛውም ጉዳይ ወጣቱን አግለለ። ከዛ ግን 18 ዓመት የሞላው ሰው መምረጥ ይችላል ትላለህ። ካርድ ትሰጠዋለህ ምረጠኝ ብለህ። ውይይቱ ካልሆነ እሺ ወጣቱን እንትን አትበለው፣ አታቅርበው። ጥያቄያቸው ውስጥ የወጣት አጀንዳ አለ ወይ? አሁን ኢትዮጵያ ውስጥ በጣም ብዙ የፖለቲካ ፓርቲዎች አሉ። ስንቱ ፓርቲ የወጣት እውነተኛ ወጣት ጥያቄ ምንድን ነው? በዚህ ዘመን ላይ የብሔር አደረጃጀት ነው? እንትን መሬት በማን እንትን ውስጥ ይሁን የሚል ነው የወጣቱ ጥያቄ? ሂድ ዩኒቨርሲቲ ያሉ ተማሪዎች ተምሬ ስራ አላገኝም ብሎ ስለሚያስብ አጫጭር ኮርሶችን የሚወስድ አጫጭር ኮርስ ሲወስድ በዚህኛው ትምህርት ስራ አላገኝም ብሎ እያሰበ ነው ማለት ነው። አንድና 12ኛ ክፍል ተማሪ 17 ዓመት ምናምን ነው 12ኛ ክፍል ተማሪ ሊሆን የሚችለው ከአንድ ዓመት በኋላ የሚመርጥ ማለት ነው። ትምህርት ምን ያደርጋል ብሎ ይጠይቃል። ስለዚህ ወጣቱ ትምህርት ምን ያደርጋል የሚል ሪል ጥያቄ አለው። ለዚህ ጥያቄ እውነተኛ የሆነ መልስ ይፈልጋል። ይሄ ጥያቄ የአገሪቱ ለስራ አትመችም የሚሉ ብዙ ወጣቶች አሉ። እና ወጣቱ የትምህርት ፖሊሲው እንዲህ ከወጣቱ ጋር ማስማማት ይኖርብሃል። የስራ ሁኔታ የምናምን የሚያሳስበው እንደዚህ ነው። ከቤት መውጣት የሚያስፈራው ነው አሁን ወጣቱ። እና የወጣቱ መሬት ላይ ያለውን ወጣቱ እኮ ከውጭ ሀገር ምንድን ነው ከአማዞን በቀላሉ ዕቃ መግዛት ጥያቄው ነው።
ከአማዞን እቃ መግዛት መግዛት አትችልም። ከአማዞን በነፃነት ከአማዞን እቃ መግዛት እችላለሁ አልችልም ብሎ ለሚጠይቅ ወጣት መጥተህ ያንተ ብሔር እኮ ምናምን ነገር ነው ብለህ ነው ዲል የምታደርገው? ወጣቱ ያለው እውነተኛ ጥያቄ አለው። እነኛን የወጣት ጥያቄዎች አጀንዳክ ማድረግ አለብህ። አጀንዳክ የምታደርገው ምክንያቱም አብዛኛው ኢትዮጵያዊ ወጣት ነው። የዛሬ 60 ዓመት አንተ ያነበብከው መጽሐፍ ጉዳዩ አይደለም። የዛሬ 60 ዓመት ላይ ያነበብከው የመደብ ትግል አይደለም አሁን ጉዳዩ። ማርክስ የዛሬ ምናምን ዓመት ዓለምን የበየነበት መንገድ አይደለም አጀንዳቸው። እነሱ እስካሁን በማርክስ አእምሮ ውስጥ ነው ያሉት። በማርክስ አይን ነው ዓለምን እያዩ ያሉት። ማርክስ ያደረገውን መነጽር ነው እስካሁን ድረስ እያደረጉ ያሉት፣ በጣም ከጥቂቶቹ በስተቀረ። በማርክስና ሌኒን አይን ዓለምን እያየ እዚህ ደግሞ በጣም የካፒታሊዝም ተጽዕኖ ያለበት እንደው በጣም በቃ ወደ ሊበራል ዓለም ለመግባት የሚታገል እንደ ሊበራል ሰው ለማሰብ የሚሞክረን ሰው ወጣት የማርክስን መነጽር አጥልቀ ልታናገረው ስትሞክር ወይ ቢያንስ መነጽር ቀይርለት፣ መነጽርህን መቀየር አለበት ቢያንስ። እና ወጣቱን እንደዚህ ወደዚህ አቅጣጫ እየሄደ ነው፣ ፖለቲከኞቹ ወደዚህ አቅጣጫ እየሄዱ ነው። እና ፖለቲከኞች ወጣቱን ወደኛ አቅጣጫ ኑ ማለት ሳይሆን ያለባቸው ወደ ህዝቡ፣ ወደ ፖለቲከኞቹ፣ ወደ ምንድን ነው ወደ ወጣቱ አቅጣጫ ነው መሄድ ያለባቸው። ትሬንድ በጣም ተቀይሯል። አሁን ማን ነው አይሾ ስፒድ ሲመጣ ያ ሁሉ ወጣት ሄዶ አቀባበል ሲያደርግ የሚነግር የተቀየረ ትሬንድ እኮ እንዳለ ይነግርሃል። ይሄ ምንድን ነው እየተቀየረ ያለው የሚለው ጉዳዩ አይደለም። ቲክቶክ ላይ ወጥቶ እኮ የአጀንዳውን እኮ መናገር ነውር የሚመስለው ፖለቲከኛ እኮ ነው ያለው። ወጣቱ ያለው ቲክቶክ ላይ ይሁን የወጣቱ ሜዳ ሚንቀ ፖለቲከኛ ማለት ነው። ቲክቶክ የወጣቱ ሜዳ ነው ወደድክም ጠላህም። ከዛ ፖለቲከኞች ግን ቲክቶክን ይጸየፉታል። ከዛ ግን 18 ዓመት የሞላው ሰው መምረጥ ስለሚችል እንትን መጥቶ እንዲመርጠው ግን ይፈልጋል። ዲል እኮ አላደረክም። እንዲህ ነው ማስበው። ጥያቄ ካንተ ምንድን ነው? ለአንተ ጥያቄ እኔ መፍትሄ እንደዚህ ነው ብለህ አልነገርከውም። ቶ መናገሩ ሜዳውን ትንቅበታለህ። ከዛ ግን ምርጫው ላይ ትመርጣለህ ወይ? እንደዚህ ያድርጉ። 18 ዓመት የሞላችሁ ትመርጣላችሁ የሚለውን ትተውት እድሜው ከ45 ዓመት በላይ ያለውን የሚመርጠው። ምክንያቱም እነሱ አጀንዳቸው ጉዳያቸው የጎልማሶች ስለሆነ በቃ ጎልማሶች ብቻ ናቸው የሚመርጡት። አገሪቷ የምትመለከተው የጎልማሶች ብቻ ነው ይበሉን በይፋ መጥተው። እንደዛ ካልሆነ ከወጣቱ ጋር የወጣቱ ቋንቋ ቋንቋቸው ይሁን፣ የወጣቱ ጥያቄ ጥያቄያቸው ይሁን፣ የወጣቱ አጀንዳ አጀንዳ ይሁን። ወጣቱ በጣም እያሳሰበው ያለው እንዴት ነው ሰርቫይቭ ማድረገው የሚል ጥያቄ ነው እያሳሰበ ያለው። በቃ የትኛውን ቀዳዳ ልጠቀም፣ እንዴት ነው በሁለት እግሬ የመቆመው ምናምን ነገር ነው ወጣቱ እያሳሰበው ያለው። በሁለት እግሬ የመቆም ጉዳይ እያሳሰበው ያለው ሰው ጉዳዩ ካልሆነ ምንድን ነው ጉዳይ? በዚሁ አያይዘህ እንድትመልስልኝ ይሄ ወጣት እዚህ ሀገር ውስጥ ምንድን ነው ተስፋው? ፖለቲከኞችን መቀየር። አሁን ትታሰራለህ። አይ መንግስት በጣም ዲሞክራሲያዊና ወደ ሰፊ ነው እና አያስርም። እንትን መብትህን ትወስዳለህ እንጂ አትጠይቅም ይባላል። እና በእጃችሁ በጣም ትልቅ መሳሪያ አለ፣ ሶሻል ሚዲያ የሚባል። ከዚህ ቀደም መረጃ ከአንድ አቅጣጫ ወደ አንድ አቅጣጫ ነው የሚፈሰው። ያንተ ሚና ማድመጥ ብቻ ነው። ጃንሆይም በል መንጌም በል መለስም በል ምናምን መጥቶ ይነግሩሃል፣ ትሰማለህ። ከዛ የተወሰኑ ጋዜጦች ምናምን ነገር እሱም የሳንሱር ህግን አልፈው በጣም በጥንቃቄ ምናምን ነገር እንትን ይሉ ነበረ። አሁን ግን እንደዛ አይደለም። አብይ አህመድ በቴሌቪዥን እየተናገሩ አይ አብይን አልሰማም ብለህ እኔ ሌላ ሰው ዩቲዩብ ላይ መስማት የምፈልገው መስማት ትችላለህ። ተቀይሯል ብዙ ነገሩ። ስለዚህ አንተም አበበም አንተም ፋና ቴሌቪዥንም እኩል እንትን አላችሁ። ስለዚህ በጣም የተቀየረ ነገር አለ ማለት ነው። እና ይሄ የተቀየረው ነገር በረከት ነው አጠቃቀሙን ካወክበት። አጀንዳህን ማምጣት መቻል አለብህ ወደ ህዝብ። አጀንዳህን መናገር መቻል አለብህ። በነገራችን ላይ ቀደም እንዳልኩት ፖለቲከኞቹ ለወጣቱ መንገድ የሚመጡ ጥሩ ነበረ፣ መምጣት አልቻሉም። ስለዚህ ፖለቲከኞችን ጎትተህ አምጣቸው። አሁን በእያንዳንዱ ጉዳይ ፖለቲካ ስለ የሁሉም ነገር ማሰሪያ ፖለቲካ ስለሆነ ነው። ለምሳሌ የስራ ጥያቄ አለ። ወጣቱ ቦልድ ሆኖ ይናገር፣ የስራ ጥያቄው አጀንዳውን ይናገር፣ እሱን በደንብ አርቲኩሌት ለማድረግ ይሞክር እና እሱ ምን ያደርጋል?
አትሊስት ፖለቲከኞች ለዚህ ጥያቄ መፍትሄ እንደዚህ ነው ልፈልግ የሚችለው ምናምን ብሎ እንዲያስቡ ሊያስገድዳቸው ይችላል እና አንድ ጥሩ መጎተቻ መንገድ ነው። ከዛ ውጪ ግን ሜንስትሪም ሚዲያው በጣም ቆም ብሎ ማሰብ መቻል አለበት። በቃ ይሄ ኦልድ ስኩል የሆነውን ነገር በጣም መተው መቻል አለባቸው። በቃ ሁሉን ነገር ከዚህ ቀደም ከምናምን ዓመት በፊት ባለው መንገድ ዓለምን እያየህ አትቀጥልም። አሁን በጣም ብዙ የተቀየሩ ነገሮች አሉ እና በዚህ የተቀየረው ዓለም ውስጥ ወጣቱ ምን እያለ ነው፣ ጥያቄው ምንድን ነው፣ ሀሳቡ ምንድን ነው የሚለውን አሁን ሚዲያው ወጣቱን ያቀርባል። ሚኒስትር ሚዲያው ግን የሚያቀርበው ሀሳብ ያለውን ወጣት አይደለም እና ትሬንድ ለመከተል በሚያደርጉት ጥረት አንድ ሴት በጥሩ ሁኔታ መቀመጫውን ከወዘወዘች መቀመጫ ለመወዝወዝ ምን አሳሳሽ ብሎ በህዝብ ቴሌቪዥን ያቀርባታል ምናምን ነገር እና ግን እንትኑን መረዳት ያስፈልጋል። ምንድን ነው ወጣቱ እያሰበ ያለው? የምርም መንግስት አምባገነንም መሆን ከፈለገ ግዴ ነው የወጣቱን ሀሳብ ይስማ። አምባገነን እኮ ለመሆን መጀመሪያ የምታስበውን በአቅ እንደው ጥሩ ነው አንተን ለመቆጣጠር። እንደው አምባገነንም መሆን ከፈለጋችሁ ሀሳባችንን ስሙና ትቆጣጠሩናላችሁ ቢያንስ። ከዛ ውጭ መንግስት በጣም ማወቅ ያለበት ነገር የዓለምን መቀየር በትክክል የሚዲያው መቀየር ምናምን ነገር የተረዳው አይመስልም መንግስት። ለምንድን ነው እንደዚህ የምልህ? ከዚህ ቀደም ሚዲያን ከተቆጣጠርክ በቂ ነው፣ መረጃን ትቆጣጠራለህ። ኢትዮጵያ ሬዲዮ ላይ ለምሳሌ በደርግ ጊዜ የሆነ ቦታ ረሃብ ቢነሳ እና ኢትዮጵያ ሬዲዮ ረሃቡን እንዳይዘግብ ካደረገ ደርግ በቂው። የተራቡ ሰዎች ብቻ ናቸው የሚያውቁት፣ ሌላው ኢትዮጵያዊ አያውቁም፣ ዓለም አያውቁም፣ ተሸፍነዋል። የሆነ ዘመን ላይ በ97 በምን የግል ሚዲያዎችን መንግስት ጋዜጦችን ከዘጋ፣ አርታዮችን ካሰረ ምናምን በቂ ነው። እንደምትፈልገው መረጃው እንዳይሰራጭ ማድረግ ትችላል። አሁን መንግስት ኢትዮጵያ ውስጥ ያሉትን ሚዲያዎች በሙሉ ቢዘጋም በሙሉ መጥቶ ፕሮፓጋንዳ የግል ፕሮፓጋንዳውን ብቻ ቢናገርም የሚቀይረው ነገር የለም። ሱርማ ዳር ላይ ያለውን ጉዳይ አንድ መንግስት እንዳይሰማ ብሎ በፖሊሲ በአዋጅ ቢወስን አንድ ቲክቶከር ወጥቶ አጀንዳውን ያቀብላል። ሁሉም ሰው ቱል በእጁ አለው እና ሁሉም ሰው መረጃ በእጁ ማሰራጨት በሚችልበት ዘመን፣ ሁሉም ሰው መረጃን ማኒፕሌት ማድረግ በሚችልበት ዘመን መንግስት መጥቶ እውነቱ እንዳይነገር ምናምን የሚል በጣም ያረጀ ያፈጀ ፕሮፓጋንዳ መንገድ መከተል አይጠበቅበትም። ስለዚህ መንግስት ማድረግ ያለበት ሚዲያውን ነፃ ቢያደርገው ነው የሚያዋጣው፣ እንዲታመንም በነገራችን ላይ ማለት ነው። እንዳልኩ ነው አምባገነን ለመሆንም ሚዲያውን መከፍተው ነው የሚጠቅመን። ቢያንስ የሆነ እውነት ስትናገር በተከታታይ ማቀ ከሆነ አሌክስ ዛሬ የሆነ እውነት ስትናገር ባይ፣ ነገ እውነት ስትናገር ባይ፣ ከነገ ወዲያ እውነት ስትናገር ባይ፣ ቀጥሎ ስትዋሸኝ እውነት እየነገርከኝ ይመስለኛል። ማቀ እውነት ስትናገር ነው። አሁን ግን ቲቪ፣ ፋና፣ ዋልታ ምናምን ነገር እውነት ሲናገሩ አይደለም እናቃቸው። የህዝብን አጀንዳ ለማድበስበስ ሲሞክሩ፣ እውነቱን ሲሸፍኑ ምናምን ነው። ስለዚህ የሆነ ቀን መጥተው እውነትን ቢናገሩ እየዋሹ ነው የሚል ግምት አለን። የመንግስት ፒአሮች ወጥተው ምንም ነገር ቢናገሩ አይ እነኚህ ሰዎች እየዋሹ ሳይሆን አይቀርም ብለን እንጠራጠር ሆነናል። ይሄን ያደረጉት ሚዲያውን ለመቆጣጠር ባደረጉት ጥረት ነው። በዚህ ዘመን አይሰራም። ሚዲያን ተቆጣጠር አትሰራም። የሚሻለው የተወሰነ ነፃ ብታደርገው፣ የተወሰነ እውነት ብታደርገው ነው። ምክንያቱም ሚዲያውን ነፃ ማድረግ ጥቅሙ ምንድን ነው? ሀሳቦች በደንብ እንዲሸራሸሩ ያደርጋል። አጀንዳው ሪል የወጣቱ ጥያቄ ምን እንደሆነ ለማወቅ ይረዳናል። ያ ጥያቄውን ለማወቅ ባደረግከው ጥረት ጥያቄውን ለመፍታት እድል ይሰጣል። ስለዚህ ሚዲያው ነፃ ቢሆን፣ እውነተኛ የወጣቱ ጥያቄ ቢታወቅ እና እነኛን የወጣቱ ጥያቄዎች አድሬስ ለማድረግ ደግሞ ጥረት ቢደረግ መፍትሄ ያላቸው ሰዎች እኮ በዛውም እኮ ታገኛቸዋለህ እና ሚዲያ ጋር የሚፈጠረው ነፃነት የወጣቱን ችግር ለመቅረፍም አንድ ቱል ይሆናል ብዬ አስባለሁኝ። ናይስ። የሶሻል ሚዲያን ጉዳይ ስላነሳ አንተም ሶሻል ሚዲያ ላይ አለ የራስህ እንትን የምታረግበትና እኔ የሚያሳስበኝን አንድ ነገር ልንገርህ። ሶሻል ሚዲያን በተመለከተ በጣም ጠንካራ ሀሳቦች ይነሳሉ። እዛ ይሄ ጉዳይ እኮ በጣም አሳሳቢ ነው ትላለህ። ባይዘዌ ስለ ንግድ ሊሆን ይችላል፣ ስለ ሕክምና ሊሆን ይችላል፣ ስለ ቤተ እምነት ሊሆን ይችላል፣ ስለ ስራ ሊሆን ይችላል። በተለያዩ ጉዳዮች ላይ ተነስቶ አንድ ሀሳብ ቶሎ ቶሎ መወራት ሲጀምር ዘኔክስት ዴይ ሜመሮች ይመጡና የቧልት ሜዳ ያደርጉታል። በቃ ሲሪየስ የነበረው ጉዳይ ማላገጫ ሲሆን ታየዋለህ። እና ስንት ሲሪየስ አጀንዳዎች ናቸው በሜመሮች ሜልት አድርገው የቀሩት።
የሚያሳስበኝ ስለሆነ ነው። ባይዘዌ አንደኛው እንትንና ይሄ ነገር እኮ የሚቀለድበት ነገር አይደለም። ይሄ ነገር እንደ ህዝብ የሆኑ አካላቶች ተደራጅተው መንግስትን፣ የእምነት ተቋማትን፣ የንግዱን ማህበረሰብ ወይንም ደግሞ የሳይንሱን ማህበረሰብ ሊጠየቅበት የሚገባ ጉዳይን ሚመሮች የቧልት ሜዳ አርገውት ባይዘዌ ዲዞልቭ ያደርጋል አጀንዳው ራሱ። ታዝበህ ከሆነ እኔ ስለሚያሳስበኝ ነው ፐርሰናሊ። አሪፍ ነገር እነግርሃለሁ በዚህ ጋር። እስቲ እይታህን ከዚህ ጋር በተያያዘ ነገር። አምባገነን መንግስት የህዝብን አጀንዳ ወደ ቀልድ በመቀየር በጣም ነው የሚዋጣለት። ጥሩ ምሳሌ ልጥቀስልህ። የድንቁርና ጌቶች የሚል መጽሐፍ አለ የብርሃኑ ደቦጭ እና የድንቁርና ጌቶች አዲስ አበባ ዩኒቨርሲቲን መንግስት ሆን ብሎ እንዴት አድርጎ እንዳኮላሸው የሚያስረዳ መጽሐፍ ነው። ካገኛችሁ አንብቡት። እዛ መጽሐፍ ላይ አንድ በጣም የሚገርም ጉዳይ አለ። 93 ላይ ይመስለኛል፣ ወቅቱን ከተሳሳትኩት ታረማለሁኝ። የአዲስ አበባ ዩኒቨርሲቲ ተማሪዎች አመፁ እና ሄደው ደበደቧቸው ፌዴራል ፖሊስ። ሪል ጥያቄ ጠይቀው እና ባረባ ይደበደቡ ነበር። እና አንድ ጊዜ ስብሰባ ተደረገ። ስብሰባ ሲደረግ ትልልቅ የመንግስት ኦፊሻሎች ነበሩ እና ስብሰባውን መንግስት ምን አደረገ? ቀልደኛ ሰዎችን በስብሰባ አዳራሹ ላይ ያስቀመጣቸው እና እነኛ ሰዎች ምንድን ነው የሚያደርጉት? የህዝቡን እውነተኛ ጥያቄ ወደ ቀልድ ይቀይሩታል። እና ተማሪዎች መደብደባቸው ነውርም ነው ወንጀልም ነው አይደለ? እና አንድ ልጅ እጁን አነሳና ከዚህ ቀደም መታችሁ ፌዴራል ፖሊስ እነዚህ ቀጥቅጦ ነበረ፣ ከዛ ከ3 ወር በኋላ መታችሁ ይሄ ነገር ኮመን ኮርስ ነው እንዴ ምናምን ማለት አወራ። ሰው ሳቅ። እንዲህ እጃቸውን እያወጡ የቀልድ ወሬ ነው የሚያወሩት። ከዛ ዋና አጀንዳው ሽፍት አደረገ ወደ ቀልድ። ከዛ እዛ የነበሩ ተማሪዎች እውነተኛ ጥያቄያቸው እንዳይጠየቅ ተደረገና በቀልድ ተደበስብሶ አለፈ። ይሄ እውነተኛ ታሪክ ነው። ብርሃኑ ደቦጭ የድንቁርና ጌቶች በሚሉ መጽሐፉ ላይ ጽፏል። እኔ መንግስት ሚመር ቀጥሯል ብዬ መጠርጠር ብፈራም አንዳንድ ግን ወዶ ገብ ሰዎች ባለማወቅ የአምባገነን መንግስታት መሳሪያ የሆኑ እንዳልሆነ እፈራለሁኝ። ለምንድነው እነዚህ የምልህ? በጣም የእውነት አሳሳቢ ጉዳዮች፣ አስቸኳይ መፍትሄ የሚፈልጉ አንዳንዱ የመንግስትን ጉሮሮ የሚያንቁ ሊሆኑ ይችላሉ። አንዳንድ ጉዳዮች ልክ እነኛ ጉዳዮች መወያያ ሲሆኑ በፍጥነት ወደ ቀልድነት ይቀየራሉ። ከዛ በኋላ ዲል የምታደርገው ምድር በዚህ ጉዳይ እኮ ይቀለዳል አይቀለድም ወደሚል ውይይት ውስጥ ትገባለህ። ከዛ ዋናው አጀንዳ ይረሳል። በዚህ የተነሳ መፈታት ያለባቸው ችግሮች ሳይፈቱ፣ መጠየቅ ያለባቸው ሰዎች ሳይጠየቁ የተረሱ ጉዳዮች አልፈዋል። በጣም ብዙ ጉዳዮች ፌስቡክ ላይ በጣም ብዙ የሚቀለድባቸው፣ ማይቀለድ ጉዳይ ላይ መጡና የሚቀልዱ ሰዎች አሉ። የማይቀለድ ጉዳይ ሴት ተደፍራ ይቀልዳሉ፣ ችግር የለባቸውም። በጦርነት ይቀልዳሉ፣ ሰዎች አካላቸው ተጎድቶ ይቀልዳሉ፣ በትልልቅ የሙስና ወንጀሎች ይቀልዳሉ፣ ቲክቶክ ላይ ምናምን ነገር። ከዛ ዋናው አጀንዳ ይረሳና ከዛ ምን ይደረጋል? የእንትነ ጉዳዩ መቀለድ ሞራላዊ ነው አይደለም በሚል ተደብስብሶ ያልፋል፣ ችግሩ ሳይፈታ። እኔ መንግስት ሚመር ቀጥሯል ብዬ መጠርጠር አልፈልግም፣ ግን በእንደዚህ አይነት ጉዳዮች የሚቀልዱ ሰዎች የጭቆና መሳሪያ እየሆኑ እንደሆነ ግን ማወቅ አለባቸው። መቀለድ በጣም ለሰው ልጅ አስፈላጊ ነው። ለቅሶ ቤት ትቀልዳለህ፣ ግን የምትቀልድበት ሰዓት አለ። ሬሳው እየተቀበረ አይደለም የምትቀልደው። ቢያንስ ሁሉ ነገር ከቀዘቀዘ በኋላ ማታ ካርታ ልትጫወት ስትቀመጥ ነው የምትስቀው። እሱንም አታበዛውም። በቃ ትልቅ የሚጫወተው ቦታም አታደርገውም። ሁሌም ቀልድ ይኖራል፣ ግን መቼና የት ነው መቀለድ ያለብኝ፣ በምን አጀንዳ ነው መቀለድ ያለብኝ የሚለው ማወቅ በጣም አስፈላጊ ነው። እና ኢህአዲግ የዩኒቨርሲቲ ተማሪዎችን ጥያቄ ለመጥለፍ ቀልድ የሚችሉ ልጆችን በስብሰባ ቦታ አስገብቶ እንደጠለፈው ሁሉ አልጠረጥርም። ይሄንን መንግስት በቀጣይ ጥያቄ አልጠረጥርም። ለምሳሌ አልጠረጥርም። አንተ እንዳትታሰር ኧረ አይደለም የሚመረን ጉልበት ያውቀዋል ወይ የሚለው አስቤ ቢሆንስ አልጠረጥርም። አዎ እንዴት እንደሆነ ታውቃለህ? እኔ ፐርሰናሊ ወደዚህ ወደ ፖድካስት ከጀመረን በኋላ እኔና ጓደኞቼ ከዛ በኋላ ነው ወደ ሶሻል ሚዲያ የመጣሁት። ምንም ነገር አልጠቀምም ነበርና የሆኑ ሀሳቦች በጣም ኢምፖርታንት ለማህበረሰቡ፣ ለተማሪዎች፣ ለነጋዴዎች፣ በተለያየ ጉዳይ ነው ባይዘው ይሄ ነገር በቃ ጥሩ
ኢሹ ተነስቷል፣ ይሄ ነገር መፍትሄ ሊያገኝ ነው ብዬ ስል በቃ ሜመሮች ይመጡና ቀልድ ዘኔክስት ዴይ ቀልድ የማይቀለድበት ፖይንት የለም። እና በነገራችን ላይ በጣም ብዙ አጀንዳዎች በሜመሮች የተነሳ ዲዞልቭ አድርጓል። በቃ አንደኛ እንትኑ ራሱ ይሄ ጊዜው ራሱ በጣም ፈጣን ነው። በዚህ ፍጥነት ውስጥ ቀልድ ይጨመርበትና አሁን እኮ ኑሮ ላይ ይቀለዳል፣ ኢኮኖሚ ላይ ይቀለዳል። ለምሳሌ አንድ ሰው ማስተርሴን ይዤ ፒኤችዲን ይዤ በዚህ ትምህርት ስራ ሳላገኝ ይሄን ያክል ጊዜ ነው እንኳን አግብቼ ልወልድ ይቀርና እናቴንም መርዳት አልቻልኩም በሚለው ስቶሪ ይቀልዳል። ግን ይሄ የስርዓት ለውጥ እኮ የሚያመጣ ጥያቄ እኮ ነው እኮ። ይህንን ነው እኮ የምልህ። ይሄ በጣም ትልቅ ጥያቄ ሆኖ በትክክል መወያየት ሲገባ የሆኑ 1 4 5 ሜመሮች ይሆኑና ይህን ጥያቄ ዲዞልቭ ያደርጋል። 1 አይደለም 2 በጣም ብዙ ጥያቄ ዲዞልቭ። ዘይት ሲጨምር የዘይት መጨመር ተራ ጉዳይ አይደለም። ጎረቤት ሀገር ሰሞኑን የዳቦ ጭማሪ መንግስት አውርዷል። በጃንሆይ ጊዜ አሁን ጃንሆይ ያልኩ ዛሬ አንተ እሷቸውማ ተመችተዋል። በድብቅ ወዳቸዋለሁ እና በሳቸው ጊዜ አመፁን ከቀሰቀሱ ጉዳዮች መካከል አንዱ ነዳጅ ላይ የተጨመረ 10 ሳንቲም ናት። ከዛ በኋላ እኮ ጃንሆይ ቀንሼዋለሁ ብሎም ህዝቡ አልገባም ማለት ነው። በጣም ትልቅ ጉዳይ ነው፣ ወደ ቀልድ አልተቀየረም። የእንትን ላይ የሆነ ጉዳይ የሆነ ጠዋት ላይ 30% ሲጨምር ለምሳሌ ዶላር ከተወሰኑ ዓመታት በፊት 27 ብር ነበር። በዚህ ፍጥነት ሲወድቅ ሊያስደነግጥ ይገባል። ተወሱን 27 ብር የአይኤምኤፍ ሪፎርም ተቀበለን ከማለታችን በፊት በባንክ 53 ብር ምናምን ነገር ነበረ። ከ53 ብር ወደ 200 ብር ሲቀየር ቀላል አይደለም ይሄ ጉዳይ። ብድግ ብለህ መንግስትን ልቀይር ባትል እንኳን ይሄ ጉዳይ መፍትሄ ይፈልጋል ማለት ነበረብን። በዚህ ጉዳይ ከቀለድክ የከፋ ነገር እንዲመጣ እየፈቀድክ ነው። ዘይት ዋጋው ሲጨምር ተራ ጉዳይ አይደለም። ይኸውልህ ዋጋ እየጨመረ በሄደ ቁጥር ምንድን ነው መሰለህ የሚፈጠረው? ድሆች መኖር ለማይችሉበት ህይወት ደረጃ ይቀየራሉ። መካከለኛ መደብ ላይ ያሉት ወደ ድህነት እየወረዱ ይመጣሉ ምናምን ነገር እና እንዲህ አይነት ቀውስ በተፈጠረ ቁጥር ቀልድህበት ጉዳዩን የምታልፍ ከሆነ ዛሬ የዘይት ጭማሪ ላይ ከቀለድክ ዘይት 1000 ብር ገባ ብለህ ዛሬ ከቀለድክ ነገ 1500 ብር እንዲገባ እየፈቀድክ ነው። ቢያንስ ባለበት እኮ እንዲቆም ማድረግ እኮ አለብህ። በ1500 ብር ስትቀልድ 2000 እንዲገባ እየፈቀድክ ነው። ጤፍ ሲጨምር እንዴት በጤፍ ጭማሪ ይቀለዳል? የትምህርት ቤት ክፍያ ዋጋ ሲጨምር እንዴት በዛ ትቀልዳለህ? ትራንስፖርት በጣም መሰረታዊ ጉዳይ ነው። ለምሳሌ አንዲት ሴት አለች ከአራብሳ ምናምን ባሳጣሁኝ ምናምን በላይ ወረድ በዛ አይቀልድም እኮ። በጣም ሲሪየስ የመብት ጥያቄ ነው። መቀለድ ጥሩ ነው፣ ግን የሆኑ ጉዳዮች ላይ ስትቀልድ ጉዳዩን እንደ አንድ ቀልድ ነው የምቆጥረው። ብዙ አያሳስበኝም እያልክ ነው። ስለዚህ የማያሳስብህ ከሆነ እስኪያሳስብህ ድረስ እየጨመረ ይሄዳል። የጤፍ ዋጋ 10 ሺህ ብር ሲገባ የማያሳስብህ ከሆነ ኦኬ 15 ሺህ ይደረግላል። 15 ሺህ ካላሳሰበ 20 ሺህ አንተም ያሳስብህ ደረጃ ላይ እስኪደርስ ድረስ እየጨመረ ይሄዳል። ቢያንስ ብድግ ብሎ መንግስትን ቀይሩ ምናምን አይደለም። ቢያንስ ጉዳዩ አሳሳቢ ነው ብሎ መንግስት አይ ለዚህ ጉዳይ ቅድሚያ ልስጥ ማለት መጀመሪያ መቻል አለበት። ሰው ተፈናቅሎ ይቀለዳል። እንዴት በሰው መፈናቀል ትቀልዳለህ? በሰው ሞት ይቀለዳል። ምንም ሀፍረት የሌለባቸው ሰዎች አሉ። የሆኑ ሰዎች በመደዳ ተገድሎ እያዩ በዛ የመቀለድ ችግር የሌለባቸው ሰዎች አሉ። ሰዎች ተፈናቅለው እያዩ በተፈናቀሉ ሰዎች የመቀለድ ችግር የሌለባቸው ሰዎች አሉ። እና የዶክተሮች ጥያቄ ላይ ስትቀልድ ዶክተሮች ቢያድሙ ምንድን ነው የሚፈጠረው ብለህ እኮ ማሰብ መቻል አለብን። በዶክተሩ ጥያቄ ስትቀልድ ልጄ አልማርም ነገ ቢልህ ምንድን ነው የሚፈጠረው ብለህ እኮ ማሰብ መቻል አለብን። ይኸውልህ የምንድን ነው ኑሮ ሲወደድ ፌር አይደለም ይላል ሰው፣ ግን በኑሮ መወደድ ይቀልዳል። አብሮ እኮ አይሄድም። ጉዳዩ እስኪያሳምምህ ድረስ አብረህ መቆም ካልቻልክ፣ አብረህ ካልተባበርክ ችግሩ አይፈታም አይደለም። አንተ እስኪያምህ ድረስ ችግሩ እየጨመረ ይሄዳል። እና እንትን ምንድን ነው ቤቷን አቃጥላ በራልኝ እንዳለችው ሰው መሆን አግባብ አይደለም። የመጨረሻ ጥያቄ ነው። ዝም ብሎ ድራማ እየሰራን እንዳለ አስብና መንግስት ይሄንን ኢንተርቪው ካየ በኋላ
ተስፋብ ይህ ሰውዬ ላይ ታስር ይፈልጋል። አይ ተስፋብ እንዲህ ብሎ ቢል ተስፋብ አመለካከትህ በጣም ጥሩ ነው፣ ለምን ወጣቶችን ወክለ አንዳንድ ጉዳዮች ላይ አትሳተፍልንም ብሎ ቢል ትቀበላለህ? ታውቃለህ ለእንዲህ አይነት ጥያቄዎች ኢየሱስ የሚመልሳቸው መልሶች በጣም ነው ደስ የሚሉትና ግብር መክፈል አግባብ ነው አይደለም ሲሉት የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ሁለቱንም ወገን በጣም ሚዛን ጠብቆ መመለስ ምናምንና አሁን ለዚህ ጥያቄ በጣም ሚዛን የጠበቀው መልስ የትኛው ነው የሚለው መመለስ በጣም አስቸጋሪ ነው። እኔ እንጃ። ምክንያቱም እኔ አሁን እንዴት ነው መሰለ አምናለሁ በፖለቲካ ላይ በመሳተፍ ከዛ ደግሞ ሚናን በማወቅም አምናለሁኝ። እኔ ይበልጥ ለጽሁፍ የሚቀርበኝ መጽሐፍ ነው። በጣም በመዋቅር ውስጥ መሆን ጎበዝ አይደለሁም ምናምን እሱ ላይ ጎበዝ ነኝ ብዬ አስባለሁ። እንግዲህ ከዛ በመሳተፍ አምነህም የኔ ጉብዝና ደግሞ ሌላ ነው ብለህም ደግሞ አስቸጋሪ ነው የሚሆነው እና መንገዱ ሊወስነው ይችላል። አንዳንዴ በምን አይነት መንገድ የሚለው ሀሳብ ማዋጣት ከሆነ ደስ ይለኛል። በየትኛውም ጉዳይ ላይ ሀሳብ ማዋጣት ምናምን። ናይስ። ጨርሻለሁ። ቀረ የምትለው ሀሳብ ካለ እናጠቃል። የዙፋን ልፊያ በጣም ቀለል ያለች መጽሐፍ ናት። እስካሁን ያወራናቸው ሀሳቦችም በከፊል አንዳንዶቹ የተነሱ አሉ፣ አንዳንዶቹ ያልተነሱ ሀሳቦች አሉ እና የዙፋን ልፊያን ብታነቡ ጥሩ ነው። ምክንያቱም ካነበባችሁ የቤት ኪራይ በትክክል መክፈል እችላለሁ። የቤት ኪራይ በትክክል ከከፈልኩ ሌላ መጽሐፍ እጽፋለሁ። ስለዚህ የዙፋን ልፊያን አንብቡ። ሁሉም መጽሐፍት ቤት ይገኛል። ዋና አከፋፋዩ ጃፋር ነው። መጽሐፍት ቤቶችም ምናልባት የዙፋን ልፊያን የምትፈልጉ ሰዎች ከጃፋር ኦርደር ማድረግ ትችላላችሁ። በቅርቡ ሁለተኛ እትም እያሰብን ነው። ስለዚህ እንደዛ ነው። ቴንኪው። በጣም ነው የማመሰግነው። በጣም አሪፍ ዲስከሽን ነበር የነበረ። አይ ሆፕ በሚቀጥለው በሌላም ጊዜ እንገናኛለን ብዬ ተስፋ አደርጋለሁ። አመሰግናለሁ። ተስፋ አመሰግናለሁ። እንግዲህ ተመልካቾቻችን ዶቃ ፖድካስት ላይ ዛሬ የዙፋን ልፊያ ደራሲ የሆነውን ተስፋአብ ተሾመን ጋብዘነው ነበረ። ጥሩ ጭውውት አድርገናል። የእናንተን ሀሳብና አስተያየት ከታች እንጠብቃለን። ሰላም።